ማዕበሉን በፍጹም እንዳታዩት። ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ክፍል 179ኛ የህይወት ገጠመኝ ይዤላችሁ መጥቻለሁ። በጣም ደስ የሚል በርዕሱ ላይ እንዳያችሁት የሚፈራውን ነገር ያቀፈ ወይም ደግሞ የጠሉት ይወርሳል የፈሩት ይደርሳል እንደተባለው አይነት ነገር ገጠመኝ ነው ይዤላችሁ የመጣሁት። ትንሽ ፈታ ያደርጋል፣ ያስቃል፣ ደግሞ ያስገርማል። ይህንን ይዤ ደግሞ ወደ ነባራዊ ሁኔታችን ስመጣ እያንዳንዱን ህይወታችንን መበርበር የሚችል ታሪክ ውስጥ ስለምንገባ ከባለፈውም ገጠመኝ የቀጠለ የሚመስል ማለቴ በታሪኩ በይዘቱ በተወሰነ መልኩ ተያያዥነት ያለው ትንሽ ሐሳቡ የሚገዛ የሆነ ገጠመኝ ነው ያመጣሁላችሁ። መልካም ቆይታ። ህልሞን በሰመር ሪል ስቴት እውን ያድርጉ። የቀድሞ ፕሮጀክቶቻችን በጥራት አስረክበናል። አሁን ደግሞ የእንግሊዝ ኤምባሲ አካባቢ በካሬ 84,000 ብር ጀምሮ ዘመናዊ አፓርትመንቶችን ያገኙ። ሶስተኛው ሳይት በካሳንችስ ሴቶች አደባባይ ከ125 እስከ 150 ካሬ ሜትር የሚሆኑ ቤቶች ይዘን መጥተናል። ቀድመው በመምጣት ይጠቀሙ። በ10% ቅድሚያ ክፍያ ይጀምሩ። ቀሪውን 50% ከወለድ ነፃ የባንክ አማራጭ ወይንም እስከ 20 ዓመት በሚቆይ የባንክ ድጋፍ መክፈል ይችላሉ። ሰመር ሪል ስቴት። ለተጨማሪ መረጃ ከስር ባለው ስልክ ቁጥር ይደውሉ። እንግዲህ በዚህ ገጠመኝ ውስጥ ርዕሱ በደንብ ይናገራል። የፖሊስ ምልክት የሚያደረኩት ያው መለየው ምንም እንኳን የፖሊስ ምልክት ቢሆንም መልኩ አልሸፈን አድርጌዋለሁ። እንዲሁም ደግሞ ለታምብኔል እንዲሆን እንደው ሐሳቡን እንዲገልጽ ብዬ ያመጣሁት እንጂ ገጠመኙ ውስጥ ያለችው ልጅ ወይም ገጠመኙ ውስጥ ያለው ሰው አይደሉም፣ በፎቶ ላይ የምታዩቸው ማለት ነው። ግን ደግሞ ገጠመኝ ውስጥ በጣም የሚገርም ብዙ ነገር ታገኛላችሁ። በአይነ ህሊናችሁ የምነግራችሁን ገጠመኝ ልክ እንደው አይናችሁን ጨፍናችሁ ሳወራ ድምፄን እየሰማችሁ ኢማጂን አድርጉ፣ ገምቱ። ስለ መኪና ሳወራ መኪና ውስጥ ግቡ፣ ከመኪና ውረዱ፣ በሩን ከፍቶ ወጣ፣ እንደዚህ አድርጎ ብዬ ስናገር እያንዳንዱን ነገር በአይነ ህሊናችሁ ሳሉትና እሱን ኢሜጅ ይዛችሁ ተከተሉኝ እስከ ገጠመኙ መጨረሻ። ሰፈሩን አካባቢውን ለመጥቀስ እሞክራለሁ። መልካቸውንና ስማቸውን ብቻ ነው የማልናገረው። ራሳቸው ቢቀርቡ ደስ ይለኝ ነበረ፣ ግን በገጠመኝ ውስጥ ያሉት ሐሳቦችና ታሪኮች ሞራላቸውን የሚነካ ስለሆነ የኢትዮጵያ ሕዝብ ወይም የሀበሻ አንደበት ትንሽ ከበድ ስለሚል እንደተለመደው እኔው ልሰደብ እኔው ልጋፈጥ ብዬ ከፊት ለፊት እኔ ቀርቤያለሁ እና በባለፈው ገጠመኝ በጣም ብዙ ኮሜንት የተረዳሁት ምንድነው እኔ ገጠመኙን በማቅረቤ ደስተኛ መሆኔን እናንተም ተጋርታችሁኛል። እንደዚህ አይነት ገጠመኝ አቅርቤ አላቅም። የኦቲዝም ጥቃት የደረሰበትን ልጅ ወልዳ ጎረቤት አሳደገላት ሲባል በጣም ይከብዳል አይደል? ግን የሚገርማችሁ በቴሌግራም ቮይስ ከአንድም 4 ሰዎች ማለት ነው። የመጀመሪያው ሲገርመኝ፣ ሁለተኛው፣ ሶስተኛው 4 ሰዎች የኔ ልጆች ያሳደጉልኝ ጎረቤቶቼ ናቸው፣ ጀግና እናት እንደሆን የመከሩኝ ጎረቤቶቼ ናቸው ብለው የደወሉልኝ እናትም አባትም አሉ። የተለያየ አይነት ኬዝ ነው። ወደ ዋናው ገጠመኝ ሳልገባ ትንሽ ቀንጨብል አድርግላችሁ። አንድ እናት ምን አሉኝ፣ እኔ የኦቲዝም ተጠቂ የሆነ ልጅ ያሳደግኩት የጎረቤት ሚስቱ ሞታበት ታታሪ የሆነ የሰፈራችን ጀግና የሆነ አባት ሚስቱ በአደጋ ሞተችበት፣ በመኪና አደጋ በር ላይ እዛው በራችን ላይ መኪና ደፈጠጣት። ከዛ ግዴታ የወለደችውን ልጅ ማሳደግ ነበረብን። ልጁ እያደገ ሲመጣ ግን ኦቲዝም ችግር እንዳለበት እያወቅኩ ስመጣ ጀግና ሆኜ አሳደግኩት። እኔ ብቻ አይደለም ጎረቤትም ሁሉም እየተቀባበለ በቃ ልጅን እንዴት ማሳደግ እንዳለብን ስለምናውቅ የቤት ሰራተኛም ቀጥሮ ነበር። አባትየው አልቻለም። ልጁን እየገረፉበት እየመቱበት ተቸግሮ በጣም ብዙ መከራ ውስጥ ገብቶ እኛ እናሳድግልሃለን አንተ ብቻ ሰርተህ ውለህ ግባ ብለውት ሰርቶ ሲመጣ የራሱን ቤት ብቻ ለሚያስተዳድረው 2 ጤነኛ ልጆች አሉት። አንድ ኦቲዝም ተጠቂ ልጅ አለው። የመጀመሪያ ልጁ
ብዙ ጊዜ ደግሞ የኦቲዝም ችግር ያለባቸው የመጀመሪያ ልጅ ላይ ነው የሚሆነው። ማለት አብዛኛው ከስንት አንድ ነው ሁለተኛ ወይ ሶስተኛ ላይ የሚሆነው እንጂ የመጀመሪያ ልጅ ላይ ነው። ለምን ሲባል መንፈሱ የመጀመሪያው ልጅ እንደ ግብር እንደ መስዋዕት አድርጎ ይወስደዋል። የትዳሩ መስዋዕት ወይም ለአንተ ተሰጥቷል፣ ትዳራችን፣ ሀብታችን፣ ንብረታችን ጠብቅ ተብሎ ስለሚሰጠው የመጀመሪያ ልጅ መስዋዕት ነው ይባላል። ብዙ ጊዜ ለአመቺሳም፣ ለጥንቆላም፣ ለድብትርናውም፣ ለምኑም ለመለከፉም፣ በቡዳ ለመበላቱም፣ በእናት መንፈስ ለመበላቱም፣ በአባት መንፈስ ለመበላቱም፣ በጎረቤትም ለዛ ትዳር በር ከፋች ስለሆነ ሁሉም የአይናቸው ስስት ስለሚያደርጉት የቤቱ ብርቅ ስለሆነ የመጀመሪያ ልጅ ለሁሉ ነገር ተጠቂ ነው የሚሆነው እና የመጀመሪያ ልጆቻችሁን ብታጽናኑ፣ ብታበረቱ፣ ብታግዟቸው በጣም ጥሩ ነው ያስባለሁ። በተለይ መንፈሳዊ ሕይወት ላይ ጎበዝ ቢሆኑ ቤቱን ይደግፋሉ ያስባለሁ። እና አባትየው በጣም ትልቅ ስራ ነው የሚሰራው፣ የጉልበት ስራ ነው የሚሰራው። ጀግና ሰው ነው። ሰርቶ መጥቶ በደንብ አዳም ሰርቶ መጥቶ ገንዘቡን እቤቱ አይደለም የሚያስገባው። ይሄ ለማማ፣ ይሄ ለጋሼ፣ ይሄ ለማማ እያለ ለጎረቤት ደሞዙን አከፋፍሎ ለሱ የምትቀረውን ነገር ደግሞ ለሱ ያስቀራል። ከዛ በዛ ገንዘብ እነሱ ልጆቹን ያበሉበታል፣ ያጠጡበታል፣ የሱ ልጆች ያሳድጉበታል። ያለ እናት እሱም ያለ ሚስት በጎረቤት ብቻ ልጆቹን አሳድጎ ለ18 ዓመት ያክል ከቆየ በኋላ ይሄ ጀግና አባት ሚስት አገባ፣ ልጆቹ ካደጉለት በኋላ ማለት ነው። እንደዚህም አይነት ታሪክ አለ። ኦቲዝም ተጠቂ የሆነው ልጁን ያሳደጉለት ጎረቤቶች ናቸው። ሚስቱ ሞታበት። እንግዲህ በጣም ብዙ ነው ያለው። ይሄ ይበቃናል። እንዲህ አይነት ታሪኮችን ስሰማ በጣም ነው ደስ የሚለኝ። ኮሜንት ላይ የምትጽፉልኝ ሰዎች እግዚአብሔር ያክብራችሁ፣ በጣም ነው የማመሰግነው። ሌላው በኮሜንት ላይ ያየሁት አንዳንድ እህትና ወንድሞች የሚያጠምቁ አባቶቻችን በተሰደቡ ቁጥር እነ ዘመድኩንም ሌሎቹም አፋቸውን የሚከፍቱት እነ ቢኒያም ሌሎቹም በተናገሩ ቁጥር መልስ እንዲሰጥ የሚፈልጉ ሰዎች አሉ። ነው ተናግረናል። እነሱም እዛው ሲያዛጉ ዝንቡ ሚግባ፣ ትንኙ ሚግባ፣ አየሩ ሚግባ፣ ፀሐዩም ምቹ ሚግባ አይመለከተንም። እንደዚህ አይነት ኮሜንት አትጻፉ፣ ደውላችሁም አትጠይቁን። እኛ የሚመለከተን ምንድነው? በህግ መከሰስ ያለበት ሰው ካለ በህግ ይከሰሳል በስነ ስርዓቱ። ምክንያቱም ያለ ስማችን ስም የሚሰጡ ከሆነ ማስረጃ ይዘው የሚመጡ። ከዛ ውጭ ግን አፋቸውን በከፈቱ ቁጥር ለእነሱ መልስ የምንሰጥበት ምንም ምክንያት የለም። ስለዚህ እዚህ ጋር ብዙም የሚያነክል ማገዶ መጨረስ የለብንም። እኛ ምን ያህል ትርፋማ እንደሆነ ምን ያህል ህዝቡን ወደ እግዚአብሔር መንገድ እንዳመጣን በነፍስ እንዴት እንዳተረፍን ስለምናውቀው እግዚአብሔር አምላክ በውስጥ በኩል ቀጥልበት ጎሄድ ነው የሚለው እና እናመሰግናለን። ሊቀ መላእክት ቅዱስ ሚካኤል የት ሄዶ፣ ቅዱስ ገብርኤል የት ሄዶ ሁላችንም የሚቀፍ ድግፍ አድርጎ ጠላቶቻችን የምንላቸው ሰዎች ከሆኑ እነሱንም ለድህነት አብቅቶ ገነት መንግሥተ ሰማያት ሁላችን የሚሰብስበን። ሌላ ምንም አንልም። እንደገና ወደ ገጠመኙ እንግባ። ብርሃን እያለ ወደ ላይ መውጣት አንፍራ። የዛሬው ገጠመኝ ትንሽ ፈታ ዘና ያደርጋል ብዬ ያልኳችሁ ምንድን ነው፣ እኔ ይህን ገጠመኝ ሳዳምጠው አንድም ሰዓት ላይ ጥርሴን አልከደምኩም ወይም ደግሞ ከንፈሬን አልገጠምኩም። እየሳኩኝ ነው የሰማሁት። ለምን ፈሪ ወንድ ሲናገርም ደስ ይላል፣ ያስቃልም፣ ህይወቱም ያስቃል። ፈሪ ወንድ ምን እንዳጋጠመው ሲናገር ከደፋር ወንድ ይልቅ ፈሪ ወንድ ትንሽ ፈታ ያደርጋል ይባላል እና አይናፋር ነው፣ ፈሪ ነው። ይኸውላችሁ 3 በጣም ከባድ ችግሮች ያሉበት ልጅ ነው። ከ3 ውስጥ ደግሞ 3ኛው ከባድ ነው። አይናፋር ነው። አይናፋርነት ከምን አንጻር ነው? ሴቶችን ሲያይ ሊሆን ይችላል፣ ወይም ደግሞ ቆንጆ ነህ ሲባል ሊሆን ይችላል። ፈሪ ነው ማለት ደግሞ በሆነው ባልሆነው ድንጉጥ ማለት ነው። ይሁን ነገር አይደፍርም፣ ነግዶ ለማትረፍ አይደፍርም፣ ለማጥናት ጎበዝ ለመሆን ጀግና ለመሆን የሆነ ነገር እችላለሁ ለማለት አይደፍርም። ፈሪ ነው። አልችልም፣ እኔ አልችልም፣ እናንተ ሞክሩ የሚባል ነገር አለ። 3ኛው ግን ፖሊስ ይፈራል፣ ፌዴራል ይፈራል፣ ወይም ደግሞ መከላከያ፣ ይሄ የውትድርና ልብስ የለበሱ ሰዎችን በጣም ነው የሚፈራው ከልጅነት ጀምሮ። ፖሊስ የሚፈሩ በጣም ብዙ ልጆች አሉ፣ ግን ወንድ ሆኖ የሚፈራ በጣም ጥቂት ነው አይደለም። ይሄ ደግሞ በጣም ነው የሚፈራው እና በቤተሰባቸው ውስጥ ወንድ የሚባለው እሱ ብቻ ነው በጾታ ማለት ነው። ግን እንደ ወንድ የምትኖር ደግሞ እህት አለችው። እንግዲህ ጾታዋ ሴት ሆኖ እንደ ወንድ የምትኖር እንደ እህት መሆን ያቅታል እየተባለ እያለ ነው የሚያወራው እና እሷን ሲያት ይበሳጫል። ለምን ተነጻጸረበት። እሷን አትሆንም እየተባለ ስለሚባልበት ወንድ ሆኖ አልጫ መሆኑ ወይም ደግሞ ወንድ ሆኖ ፈሪ መሆኑ ያበሳጨዋል። ግን ደግሞ ምንም ማድረግ አይችልም፣ ማስተካከል የማይችለው ነገር ሆነበት። ከሴቶች ጋር ስለኖረ ነው እንዳትሉ
እህቶቹ ጎበዞች ናቸው። ይቺ ወንዳ እንዳለች ሆና ደግሞ እህቶቹ ሁለቱም እህቶቹ አጠቃላይ 3 እህት ነው ያለው። ወንዳ ብቻዋን ተዋትና ሁለቱ ደግሞ እህቶቹ ደግሞ ሴት ሆነው ግን ጎበዝ፣ ቆራጥ፣ ደፋር ናቸው። የቤቱ የመጨረሻ ልጅ ነው። እድሜው 24 ነው። አስቡት የ24 ዓመት ጎረምሳ 23 ነው። አሁን ኦልሬዲ ከፊት ያለው ሐምሌ ላይ ምናምን 24 ነው። እና የሐምሌ ልጆች አልቃሾች ናቸው ይባላሉ አይደለም? አልቃሻ ባይሆንም ይሄ ልጅ ግን ጨፍጋጋ ነው። ተጽዕኖ ይፈጥራል እንደ እናንተ ይሄ ክረምቱ እንትኑ ዝናቡ ኝኝ የሚለው በሐምሌ ላይ የሚዘንበው ሰው ላይ ተጽዕኖ ይፈጥራል። እና አንዳንዴ በሐምሌ ውስጥ የተወለዱ ልጆች ባህሪያቸው ተመሳሳይ ነው ይባላልና እንዳትሆኑ፣ እንደዛ አይነት ነገር እንዳይፈጠርባችሁ ተጽዕኖውን ስበሩት። ተጽዕኖውን መስበር አለባችሁ። ኢቭን የተጻፈባችሁ ኮከብ ይሄ በዚህ ወር የተወለደ ሰው እንደዚህ ነው ተብሎ የተጻፈባችሁ ነገር ካለ የዛ ነገር ተቃራኒ ይሆኑ። ለምን እንደዛ ሆናችሁ እንድትፈጠሩ አይደለም እግዚአብሔር የፈለገው፣ እንደፈለጋችሁ ሆናችሁ እንድትኖሩ ነው እግዚአብሔር የፈጠራችሁ። እድላችሁን ቀድሞ አዘጋጅቶት ሳይሆን እናንተ እድላችሁ እንድትወስኑት ነፃ ፈቃድ ፍሪ ዌል ሰጥቷችሁ ነው የተወለዳችሁት። ወደ ገጠመኙ ስንገባ ይሄ ልጅ በትምህርቱ በጣም ጎበዝ ነው። ስለሚፈራ ከቤት ስለማይወጣ ምንም አይነት መጽሐፍ ገጹን ኢቭን የመጽሐፉን የሉኩን ከለር ራሱ ያስታውሰዋል። ለምሳሌ ብርቅርቅታ የሚባለውን ሳቤላ የሚባለውን ቆንጆቹ የሚባሉት የድሮ የተተረኩ መጽሐፍቶች ምናምን አንብቧል። ዳንኤል ላስቲል፣ ሲድኒ ሼልደን፣ ሀርቬን ጓላስ ምናምን እነዚህ የጻፏቸው መጽሐፍቶች በጣም ስላነበብኳቸው እነዚህ ነገሮች እና በዚህ አጋጣሚ ታላቅ ወንድማችን ወይም አባታችን ማለት ይቻላል ይርዳው አበራን በዚህ አመሰግነዋለሁ። መጽሐፍቶችን እንድወድ እንዳነበ ስላደረገኝ እና እንዲህ አይነት መጽሐፍቶችን ያነበበው ፈሪ ስለሆነ ነው። ይሄ ልጅ ፈሪ ስለሆነ ነው እና ፈሪ ስለሆነ ግን ተጽዕኖ ፈጠረበትና ጎበዝ ሆነ። እንግሊዝኛ ግራመሩን ሸምድሮ ጨርሶ እንግሊዝኛ ማውራት ይችላል፣ ፈረንሳይኛ ይችላል፣ አረብኛ ይችላል። ለምንድን ነው? ቁጭ ብሎ አረብኛ ቻናል ይመለከት ስለነበረ ነው። ከልጅነቱ ጀምሮ አረብኛ ቻናል በደንብ ነው የሚያየው። ብዙ ባለማውራቱ የተነሳ አፉ ይሸታል። አፉ ተገጥሞ ስለሚውል ይገባቸዋል። አፍ ከሚሸትባቸው ነገሮች ውስጥ አንዱ አፍን ገጥሞ መዋል ነው። መከፈት አለበት፣ ንፋስ ማግኘት አለበት አይደለም? ጥርስን መቦረሽ አለ። እንደገና ደግሞ የተቦረቦረ ጥርስ ካለ እሱን ወይ ማስሞላት ወይ ማስነቀል ነው። የተነቃነቀ ነገር ካለ ማስወገድ ነው አይደል የሚባለው። እኛ አፍም ሊያሸት የሚችል ሌላ ደግሞ አርቲፊሻል ጥርስ፣ አሁን እቺ የኔ ሲታች ያለችው አርቲፊሻል ጥርስ ነች፣ እዚህ ያለችው ማለት ነው። እና አርቲፊሻል ጥርስ ካለ ቶሎ ቶሎ ካልቦረሻችሁት አፍን የማሸት ባህሪ ያለው። ሌላው አራተኛው ግን አጅሬው ነው። አይነ ጥላ፣ ቡዳ አይነ ጥላ የምትባል ሴት ዛሬ አይነ ጥላ ካለች ወንድ ላይ ሆና ሴቶች እንዳይቀርቡት አፉ ይሸታል። አንተ በዚህ አፍ ልስመኝ ነው ምናምን ብለው እንዲርቁት አፍ ያሸታሉ ሴት ዛሬ አይነ ጥላዎች የወንዱን። ሴቶች ደግሞ ከሆኑ በጣም ውብ የሆኑ መልካም የሆኑ የሚያምሩ ቆንጆ መልክ አላቸው የሚባሉ ሴቶች ላይ የአፍ ጠረን ችግር አለ ይባላል ብዙ ጊዜ። ለምን? የበላቸው የቡዳ መንፈስ ሌላ ወንድ መጥቶ እንዲነካባቸው ስለማይፈልግ ውስጥ ያለው መንፈስ ወንድ መጥቶ እንዲያቅፋት፣ እንዲስማት፣ ሚስቴ እንዲላት ምናምን ጮኜ ምናምን እንዲላት አይፈልግም። በውስጥ በኩል ሺዝ ማይ ፊያንሴ ይላል። የኔ ጮኛ ነች፣ የኔ ሚስት ናት፣ በቃ እኔ አጭቻታለሁ ስለሚያስብ መንፈሱ በትክክል ወንዶች ሲቀርቧት ብብቷን ያሸታል፣ ሰውነቷ ይሸታል፣ እሷም እሸታለሁ ብላ ታስባለች፣ ትርቃለች፣ አፏ ይሸታል። 10 ጊዜ በቃ አይታቸዋል። ሴቶች ብዙ ጊዜ ኮንፊደንስ ችግር ሲኖርባቸው እያወሩ ፀጉራቸውን እንደዚህ ያደርጋሉ፣ እያወሩ እንደዚህ ይላሉ። በቃ የሆነ በጣም እጃቸውን እስቲ ብዙ ኢንተርቪው የሚደረጉ ዩቲዩብ ላይም ቲክቶክ ላይ ምናምን እዩዋቸው እስቲ እጃቸው ከፀጉራቸው አያርፍም በቃ። እና ይሄ ማስተካከል በዚህ ጣት ከቶ እንደዚህ ማድረግ ምናምን እንደዚህ ምናምን በቃ አያርፍም። እና ይሄ ምንድነው ተበላሽቶብኝ ይሆን ብሎ መጨነቅ። ከታክሲ ውስጥ ሲወርዱ አይታችሁ ከሆነ ከኋላ እንደዚህ አድርገው የቻይና ሱሪ ምን ታደርጉት ጎትታችሁ እንግዲህ አትቀጥሉበት ጨርቅ ሳብ እንዲህ አድርገው ብሎ ይወርዳሉ። የሆነ ህዝብ ካበዛ እንደዚህ በጣም የማድረግ ነገሮችን ሆን ብለው ለብሰውት መጥተው እንደገና መጨናነቅ። አጭር ቀሚስ ለብሰው መጥተው ከየትም ሊያመጡት የማይችሉትን ሱሪ እንደዚህ አድርጎ ጎትቶ ምናምን ለመሸፈን መሞከር። በቃ ለብሳችሁታል። አንደኛውን እንደ ሞዴል እንደዚህ ብሎ መቀመጥ ስታይሉ ፈጥሮ መቀመጥ ይሻላችኋል። ለዓለማውያን ነው የምለው፣ ለመንፈሳውያን አይደለም ይሄን የምለው። ሆን ብሎ ለብሶ ወጥቶ ከዛ መልሶ ደግሞ በሰው ፊት ደግሞ መሸማቀቅ አያስፈልግም ብዬ ነው የማስበው እንደኔ። እኛ አበሾች ስንባል ኃጢአትም ስንሰራ ጽድቁንም ስንሰራ አያምርብንም መሰለኝ። እንዴት እንደሆነ አላውቅም። ሰርግ ላይም ክለብ ላይም
ምንድነው ስሙ ይሄ ኮንሰርት ነው ባዛር የምትሉት ላይም ነገር ላይም ዘፋኙ ቆሞ እየዘፈነ ምናምን አሁን ትንሽ እብድ ወጣቶች መጥተዋል እንጂ የበዓል ፕሮግራም ሲዘጋጅ አይታችሁ ከሆነ ዘፋኙ ላብ ላብ እስከሚሆን ይወራጫል። አበሾቹ ምናምን ቁጭ ብለው ምናምን ቢራቸው ይዘው ምናምን ቁጭ ብለው የሚያማምር ልብስ ለብሰው ተኮፍሰው እንደዚህ ነው የሚያዩት። በቃ የማስመሰል ህይወት ነው የምንኖረውና ባይሆን መልካም ነው። ወደዚህ እንምጣና በውበት የሚታወቁ ሰዎች ብዙ ጊዜ ቆንጆ ናቸው ተብሎ የሚታሰቡ ወንዶችም ሴቶችም ለቡዳ መንፈስ ቅርብ ስለሆኑና መንፈሳዊ ህይወታቸው የዛለ ከሆነ ደግሞ የባሰ ስለሚሆንባቸው ጠረን ላይ በጣም ይቸገራሉ። የእግርም የብብትም የሰውነትም የአፍም ሊያውም ታጥበው እኮ ነው። ታጥበውም ራሱ ያው ነው። ይሄ መንፈስ ሲሆን ነው። ብዙ ጊዜ በሕክምና ይድናል ይላሉ። አመጋገባችሁን ቀይሩ ይላሉ። ልክ ነው። አንዳንዴ አመጋገብ ሲቀይር ይስተካከላል። በእርግጥ አብሽ ጠጥቶ የሚውል ሰው ላብ ነው የሚሸተው። አብሽ ነው የሚሸተው ላቡ ራሱ። እንደ አመጋገባችን ሊለያይ ይችላል። እንቁላል የተቀቀለ እንቁላል ሲበላ ያለ ሰው ፈሱን ሲለቀው ነው የሚውለው አይደለም። ልክ አመጋገብ ሰውነታችን ላይ ፊዚካሊ ጠረን ብዙ ሊቀይር ይችላል። ግን ሁሉ ነገር አስተካክላችሁ ምግብም ራሱ ይሄን አትብሉ ተብላችሁ አስተካክላችሁ ያው ከሆነ ጠረኑ አጅሬው ነው ነገር አለ እንላለን አይደል? እንደዛ ነው። ወደ ገጠመኙ ስንመጣ ይሄ ልጅ በእህቶቹ መካከል እንደ ሴት ሆኖ እነሱ እንደ ወንድ ሆኖ ነው የኖረው። ግን ምንም አይነት ዕውቀት ጉዳይ በተመለከተ ግን እሱን የሚያስረዳቸውና አጠገቡ መጥተው ሲቀመጡ ይንቀጠቀጣል። ሰው ሼክ ያደርጋል፣ ላበላብ ይሆናል። ከእህቶች ጋር ኖረህ ለምንድን ነው ሴት የምትፈራው? እንደ ከወንዶች ጋር ኖረህ ቢሆን ኖሮ ይሉታል። ከወንዶች ጋር ኖረህ ቢሆን ኖሮ አዎ ልክ ነው፣ ከኛ ጋር እየተጫወትክ ነው ያደግከው፣ ምንድን ነው እንደዚህ የሚያስፈራህ ይሉታል። ከልጅነት ጀምሮ እኮ ነው፣ ገና ከ6 ዓመት ምናምን ጊዜ ጀምሮ ነው እንደዚህ የሚሆነው አሉ። ሴት ስትጠጋው ይንቀጠቀጣል እና በሩቅ ሆነሽ እዛ ሆነሽ ጠይቂኝ ምናምን ይላቸዋል እህቶቹ። አንተ ስነ ስርዓት አድርገህ እህት እኮ ነኝ ሆኛ በቃ እኔ ራሴን እያመመኝ ነው ይላቸዋል። በቃ በጣም ኮንፊውዝ ይሆናል። ታዲያ ይሄ በሰላም ነው? ሊያውም ከሴት ጋር እየኖረ ማለት ነው። የሚገርመው ነገር እናቱ እጅግ በጣም ነው የምትወደው፣ በጣም ነው የምታቀርበው። ታፋው ላይ አስተኝታ ፀጉሩ እንደዚህ እየዳበሰች ምናምን ስትቀምለው በነበረበት ጊዜ ያለውን እያስታወሰች አሁንም ና ብላ አጠገቧ አስቀምጣ ምን ስትል ምንም አይሰማውም። በቃ እናቱ ጋር በጣም ሰላም ነው። ምክንያቱም እናቱን የሚያይበት መንገድ ይለያል። እናቱን በጣም ነው የሚወዳት። ትረዳዋለች ነው የሚሉት ብዙ ጊዜ። እማዬ ትረዳዋ፣ ችግሩ ይገባኛል የምትለው ግን እንደዛ አይደለም። አይነ ጥላን ስለምታባብልለት ነው እናትየዋ በጣም ሰላማዊ ስሜት ይሰማኝ ነበረው። ተውት እስቲ በቃ ካልፈለገ አልፈለገም፣ ሲፈልግ ቆሞ ቀር ለምን አይሆንም ትላለች እናትየው። እማዬ ይላሉ ልጆቹ፣ አባትየውም ጭምር ማለት ነው። ምንድነው የምትይው ይላሉ በተደጋጋሚ። እንዲያውም አባትየው በዚህ ነው የሚታወቁት። ልክ እናትየው ነገር ስትናገር ልጆቹ ዞር ብሎ አባትየው ነው የሚያዩት። ምን እያልሽ ነው ይላሉ። እቺ ቋንቋ አትለይም እና ቤት ውስጥ ተለመደ። አባትየው በሌለበት ሰዓት ሁሉ እማዬ ምን እያልሽ ነው ይላሉ። ይህን ቋንቋ እስቲ ያስቡት። ምን እያልክ ነው? ያስቃላል ነገሩን ስታስቡት። የሆነ አንድ ሰው የሆነ ነገር ሲናገራችሁ ምን እያልክ ነው? ያ ሰው ንግግሩን መለስ ያደርግና አይ እኔ እኮ ማለት የፈለግኩት ይላል፣ ያስተካክለዋል። እዚህ ጋር ግን እናትየዋ ምንም አላልኩም በቃ ልክ ነኝ ድርቅ ይላሉ። አይ ይሄ ልጅ በቃ ሲያድግ ወግ ማድረጌን አላይ እኔ ወንድ ወለድኩ አልልም ይላሉ አባትየው እሱ ፊት። ተናዶ ምናምን መኝታ ክፍሉ ይገባል፣ ያለቅሳል፣ በጣም ያለቅሳል። ይሄን እንደ አንድ ያዙልኝ እሺ፣ እንደ አንድ ጠቅለል አድርጋችሁ በቃ ይሄንን በአይነ ህሊናችሁ ሳሉልኝ። ቤት ውስጥ እናንተ ቤት ውስጥ ያሆነ ወንድ ልጅ ቢኖር ብላችሁ አስቡና እንደዛ ያዙት። አሁን ይሄ ልጅ በትምህርቱ ጎበዝ ስለሆነ የአንድ ትልቅ ድርጅት ያው ይሄ ነው ብዬ መናገር አልችልም። የአንድ ትልቅ ድርጅት ልናገረው ባንክ ነው በቃ ምንም ችግር የለውም። የባንክ ምክትል ማኔጀር ሆነ ገና በ24 ዓመቱ። በጣም ጎበዝ ነው በትምህርቱ በማዕረግ ነው፣ ሰቃይ ነው። ልክ እንደጨረሰ ትምህርቱን ስራ አገኘ። ውጤቱ የሚገርም ነው። ከዛ መኪና ተሰጠው፣ ተበድሮ መኪና ገዛ እና መኪና እየዘወረ እህቶቹን ያደርሳቸዋል ይላል። እየለመደ መጣ ምናምንና የሆነ ጊዜ ማታ ላይ ወደ ዋናው ታሪክ አሁን ወደ ዋናው ገጠመኝ ልገባላችሁ ነው። የሚያስቀው ከዚህ ሰዓት ጀምሮ ነው። ማታ ላይ በመኪና የባንክ ስራውን ሰርቶ ጨርሶ ወደ ቤቱ እየመጣ እያለ ፖሊስ አለችና አስቆመችው። ምን ይፈራል ብያቸዋለሁ? ፖሊስ፣ ሴት ፖሊሶች በአጠቃላይ ፌዴራሎች ምናምን ወይ መከላከያዎች ሊፍት ይጠይቃሉ። በነፃ ነው የሚወሰዱ ታውቃላችሁ አይደለ? የሀገራዊ ግዳጅ ነው፣ የሾፌሮችም ግዳጅ ነው። ከቸኮላችሁ የሚከለክላችሁ የለም። ይቅርታ ብላችሁ ታልፋላችሁ።
እንዲያውም ምን ይደረጋል ትክክለኛ እንግዲህ ሾፌሮች በዚህ አጋጣሚ እንድትለምዱ የምፈልገው የተለመደው ነው። እንግዲህ በልጅነቴ አባቴም ወታደር ሆኖ አልፏል፣ ሾፌር ሆኖ አልፏል። ብዙ ነገር ያሳለፈ ሰው ነው አባቴና ፖሊሶች ሊፍት ሲጠይቁን በጣም ቸኩለን ከሆነ ፍሬቻ አብርተን ወይም ደግሞ ክላክስ አድርገን እናልፋለን። ይቅርታ ማለት ነው እንዲህ ችግር የለውም ይላሉ። የምንቆምላቸው ደግሞ ጥግ ይዘን እንቆማለን ነው የሚለው አባቴና ይሄ ልጅ ይሄንን አያውቅም፣ ምንም አያውቅም። እንዲህ ብላ ስታስቆመው ጊዜ ተንቀጠቀጠ፣ ሰውነት የተንቀጠቀጠ አለ። በቃ ዳር ሊያምጥተው አቆመና ከመኪና ወርዶ ምን አድርጌ ነው እኔ እኮ ምንም መሀል ላይ እኮ ነው እየሄድኩ ያለሁት ብሎ ሲላት ጊዜ ከት ብላ ሳቀችና ኧረ ቀልድ በጣም ደስ ይላል። ዛሬ ደግሞ ከመኪና ወርዶ በቀልድ ግቢ የሚለኝ ሰው ነው የመጣው ማለት ጊዜ ምንድን ነው ምናምን አለ። ምን ሆነ ነው እንዴ? ታረጋጋ የምር ነው እንዴ አለችው። እኔ እኮ ምን አጥፍቼ ነው ብዬ እኮ ሰውነቱ ተንቀጠቀጣለች። ከዛ አንተ ምን ሆነ ታረጋጋ እንጂ እኔ እኮ ሊፍት ፈልጌ ነው ሊፍት ነው እንዴ ያለና ከኋላ በር ከፈተላት፣ ገባች። ከዛ እሱም ገባ። እንዴት ብሎ ይንዳው መሪው እንደዚህ እንደጨበጠ ይንቀጠቀጣል ሰውነቱ። ከዛ ወርዳ ከኋላ ወደ ጋቢና መጣች። አጠገቡ ተቀምጣ እጁን ያዘችው። ሼክ አረገ። በቃ እንደዚህ ሰውነቱ። ፖሊስ ናት፣ አስቡ፣ ሴት ናት። እንደገና ደግሞ ቁም ብለዋለች። ፍርሃትም ደግሞ ይባላል። ምን አጥፍቼ ነው የሚለው ሶስቱም ነገር የተደመረበት። ከዛ ተረጋጋ፣ እኔ መንዳት እችላለሁ አለችው። እሺ ቤቴን ታውቂዋለሽ አላት። አንተ ታውቀዋለህ አለችው። አውቀዋለሁ አላት። በቀና ቦታ እንቀያየራችሁና ከዛ የሆነ ሰዓት ላይ ፕራንክ መሰለኝና አለች ልጅቷ፣ ፖሊሷ ማለት ፖሊስ ናች። እና ዞር ብያለሁ አለች። ድንገት ካሜራ ካለ ብያለች። ምን እኔ ራሴ ነኝ ሊፍት ያስቆምኩት፣ እነሱ መተው አጠገቤ ቆመው ቢሆን ኖሮ ፕራንክ ነው፣ እኔ ግን ራሴ ነኝ ያስቆምኩት፣ ስለዚህ ፕራንክ አይደለም ብዬ ገባሁና የምርህን ነው ግን እየቀለድክ ነው አለችው። አይ እኔ ፖሊስ በጣም ነው የምፈራው። ኦኬ ፖሊስ፣ እሺ ሌላ ምን ትፈራለህ አለችው። አይ በቃ ፖሊስ ብቻ ነው የምፈራው አላት። አይ ፖሊስ ብቻ አይደለም ሴትም ትፈራለህ አለችው። እጁን ስትይዘው በጣም እጁ ይንቀጠቀጣል፣ ይግሏል እጁ። አስቡት፣ ዝናብ አለ እኮ የሐምሌ ልጅ ነው ብያቸዋለሁ አይደል? ዝናብ አለ እና ችግር የለውም አይዞህ ተረጋጋ፣ ሁለተኛ እኔም እንደዚህ ሊፍት ምናምን መጠየቅ ጠነቀቃለሁ፣ ለማንኛውም ቤት ላድርስህ አለችና መንዳት ትችላለች። እየነዳች ነው ያደገችው። ያው የጎረቤት የሰፈር ውስጥ ስታድግ እንደዛ ነው መንዳት ትችላለች። እና ፖሊስ ግን መኪና የለውም። አጋጣሚ ሆኖ ደሞዛቸውን ለዛ የሚያበቃ አይደለም። አጋጣሚ ፖሊስ ሆኖ መኪና ካለው መስሪያ ቤት ውስጥ የሚሰሩ ቢሮ ውስጥ የሚሰሩ ከሆኑ ነው እንጂ መንገድ ላይ የሚሰሩ የሚጠብቁ ምናምን ብዙም አይጠበቅም። ከደሞዛቸው አንጻር ነው። ታዲያ ታታሪ ሆኖ ሰርተው ምናምን እንዳያገኙ ደግሞ የመንግስት ቅጥረኛ ናቸው። ውርስ ከሆነ ምናልባት ሊያገኙ ይችላሉ። ውርስ ካለ ደግሞ ገንዘብ መኪና ካላቸው ደግሞ ፖሊስ አይቀጠሩም፣ አይገቡም ብዬ አስባለሁ። ወደ ዋናው ታሪክ ስንገባ እየነዳች እሺ ታዲያ ማነው ስም ስትለው እያለ ስሙን ነገራት። ከዛ እኔ ደግሞ እገሌ ይባላለሁ ብላ ማዕረጓንም ነገረችው። ከዛ እያወራችው አይዞህ አትፍራ፣ ሴት ትፈራላችሁ? አዎ ቤት ውስጥ ሴት የለም ከወንዶች ጋር ያደገው? ኧረ እንዳለ ሴቶች ናቸው፣ እኔ ብቻ ነኝ ወንድ አላት። እንዴት እንደዚህ ሊሆን ቻለ? በጣም በቃ አጽናናችሁ፣ ለማሳቅ ሞከረች። ብርድ ነው በዛ ላይ ደግሞ አይዞህ ምናምን ብላ እዛው በተቀመጠችበት አቀፈችው እና ምንም አትፍራ፣ ሴት ማለት እህትህ ናት፣ እናትህ ናት፣ አክስትህ ናት፣ ጓደኛህ ናት። ነገ ከነገ ወዲያ እኮ ታገባለህ። ምንድነው ስራ አለችው። ምክትል የባንክ ማኔጀር ነኝ አለ። አንተ አዎ እንዴት ነው ዩኒቨርሲቲ ተምራለህ አለችው። አዎ እንጃ ብቻ እኔ እንዴት ተማርክ ስትለው ጊዜ እንደዚህ ነው በቃ የተማርኩት፣ ሴት ጋር ላለመቀመጥ ጥረት እያደረኩ እየተሳቀብኝ ያደግኩት አላት። አይዞህ በቃ እኔ አስለምድሃለሁ፣ ስልክ እንለዋወጥ፣ ችግር የለም አትፍራሽ አለችው። ስልክ እሺ ይሻለና ስልክ ሰጣት። በእርግጥ ግን እንዳትደውይሽ አላት። እንዴ ስልክ ቁጥር ሰጣኝ እኮ ስትለው ጊዜ ሰጠውሽ እንዴ ብሎ ደግሞ ዝም ይላል። ለምንድን ነው የማልደውለው? ምን ችግር አለው? እንዲያውም ስራ ላይ ምናምን አንዳንድ ጊዜ መጥፎ ነገር ሲያጋጥም ወንጀል ሲያጋጥም ምናምን ደውልልኝ። የት ነው የምትሰራው አለችው። እገሌ ባንክ እዚህ ቦታ ምናምን ብሎ ነገራት። ከዛ እንዳትመጪ እሺ አላት። እሺ አልመጣም አለችው። ግን ደውል ስትፈልግ የሆነ የሚያጋጥም ነገር ካለ ደውል አለችው። ከዛ እቤት አደረሰችው። ክላክስ አደረገች። በር ተከፈተ፣ የግቢ በር ይዛ ገባች። ከመኪና ዱብ ብላ ስትወርድ እናት በመስኮት በኩል እንግዲህ የቤት መጋረጃ ምናምን አለ አይደለ?
ምንድን ነው የሚባለው በመስኮት በኩል ወደ ውጭ ወደ በር ያሳያል አይደለም። ዛሬ ደግሞ ምንድን ነው አሉና ደነገጡ። ፖሊስ የእሱ መኪና ፖሊስ እየነዳ መጣ። ልጄ ምን ሆነ እስኪ ውጡልኝ እስኪ ያሉ መነሳት አቅቷቸው እንዴት ነው ያሉና ግር ብሎ ሲወጡ እሱ በዛ በኩል እየወጣ ነው። እማዬ የምትነዳው ፖሊስ ናት። እሱ ደግሞ በዛ በኩል እየተንቀጠቀጠ ኑ ግቡ በላቸው ዝናቡ ደበደባቸው። ገቡ። በአይኔ ላችሁ አስቡት ብቻ እንዴት እንደሚገቡ ኢማጂን አድርጉት። ገቡ። እሷ ነች ቀድማ የገባችው ፖሊስ እና እያለች ይዛው ገባች። ምንድን ነው ፖሊስ ምንድን ነው አሏት። ፖሊስ አይደለም ስሜ አለችና ስሟን ነገረቻቸው። ኦኬ ይሻሉና በስሟ ጠራት። ደንግጠው እኮ ፖሊስ ምንድን ነው አሏት። ከዛ ገባች። ማዘር ደህና ናት እግዚአብሔር ይመስገን። እንዴት በሴት ተከቦ ሴቶች በሴት የተከበበ ልጆ እንዴት ሴት ይፈራል? እኔን እየነዳሁ የመጣሁት እኔ ሊፍት ፈልጌ እንደዚህ ብዬ አስቆምኩት፣ ግን ፈርቶ መንዳት አቃተው። አይ ልጄ ፖሊስ ባትሆን ኖሮ እኮ በቃ ጉድ ሆነ ነበረ። ለማንኛውም እግዚአብሔር ይስጥሽ ተባረኪ። አረ ችግር የለውም በሉ ሻይ አፍሉላት ምናምን ተባለ። ሻይ ተፈላ። ኮፍያውን አውለቀሽ ቁጭ ታደረገ። ከዛ ተረጋጉ። ቴሌቪዥን ተከፈተ። እሱም ሄዶ ሹራቡን ቀይሮ መጣ። ለእሷም ሹራብ አመጡላት እህቶቿ። ነገ ችግር የለውም እንደዋወልና ሹራባችን ትሰጭናለሽ አሏት። ችግር የለውም ብላ ልብሷን አውልቃ የእነሱን ቀሚስ ለብሳ ልብሷን በፌስታል ከታ ነው ወደ ቤት ሄደችው። ወደ ቤት ልትሄድ የነበረች ሴትዮ ማለት ነው። ከዛ ግን እኔ የምነዳው አለ። በቃ አሁን ተረጋግቻለሁ ራሴ አደርሳታለሁ አለ። ታደርሳታለህ አሉት። ወንድማችን ምናምን ብለው አጨበጨቡለት። ለመጀመሪያ ጊዜ ፖሊስ የፈራበት ቀን፣ ፖሊስ የደፈረበት ቀን፣ የደፈረበት ስላችሁ ለመጀመሪያ ጊዜ ብቻውን በፖሊስ መጣ። ከፖሊስ ጋር ብቻውን ሄደ። ሲመለስም እንደዛ ነው የሚመጣውና የወንድሜ መጨረሻ ማየት አለብኝ ብላ አንደኛዋ እቺ ወንዷ ማለት ነው በጣም ነው የምትቀርበው፣ ትወደዋለች፣ በጣም ነው የምታከብረው። ባይዘው ወንድ ብትሆንም ብትሰድበው ምንም ብትለው ምናምን ብላ እንደዚህ ቅፍ አድርጋ ምናምን ትንሽ ትኮረኩመዋለች። ግን አስቡት ፊዚካሊ ይበልጣታል፣ በአስተሳሰብ በእውቀት በምንም ይበልጣታል። እንደ ታናሽ ወንድም ግን ፈሪነቱ በይበታች አድርጎታል። እና አብራ ከፖሊሷ ጋር ሄደችና ይገርምሻል እኔ ነኝ ቤት ውስጥ ወንድ እሱ በቃ እንደዚህ ሆኖ ነውና በቃ ምንም ወንድማችን በቃ ብቻ በትምህርቱ ጎበዝ ነው፣ ምርጥ ልጅ ነው እና ምን ይሻላል ፖሊስ የተወሰነ እስር ቤት ገብቶ ትንሽ ይታሽ እንደ ምናምን ያለቻት እስር ቤት እኔ በቃ እዚህ ጋር ወርጅልኝ ፖሊስ እዚህ ጋር ወርጅልኝ ምናምን አለና አስወረዳት። የእውነት በሌላ ራይድ ሸኛት። እህቱ እየሳቀች ፖሊሷ እየሳቁ ማለት ነው። ኧረ በእናትህ ሸኛት ስትለው ጊዜ አይ ልውረድለት በቃ ጥሩ አይደለም ከዚህ በኋላ አደጋ ያደርስብናል አለቻት። እና አንቺን እጅ መኪናውን አለቻት። እኔ መንዳት አልችልም፣ እኔ መንዳት የምችለው ቡሌ ነው አለቻት። ቡሌ ነው መንዳት የምችለው አለች። ከዛ የሆነ ሆኖ ብቻ ይሄ ልጅ ፖሊሷን አስወርዶ በሌላ ራይድ ሸኝቷት እዛው ቆመ ማለት ነው። ሸኝቷት ተመልሶ ወደ መኪናው መጣ፣ እየነዳ ወደ ቤት ገባ። ከዛ ለእናቷ መታ ተናገረች። ከመንገድ አስወረዳት። እስር ቤት ይግባዊ ብዬ ስናገር እስር ቤት ምናምን ብሎ ደንግጦ አስወረዳት ምናምን ብላ ስትናገር ሳቆበት። በዛ ቀን ትንሽ የሆነ ነገር ለቀቀኝ አለ። ሪላክስ አደረግኩ አለ። በቃ ማለት ፖሊሶች ግን አያስፈሩም እንዴ ምናምን ብሎ መጠየቅ ጀመረ። ዝም ብለህ እኮ ነው ምናምን አሉት። ተጨዋወቱ፣ ነገሩ አለፈ። አስቡት እንግዲህ ፖሊስ ይፈራል፣ እንደገና ፈሪ ነው፣ በዛ ላይ ደግሞ አይናፋር ነው። እነዚህ ሶስት ነገሮች ወሳኝ ነገሮች ናቸው። እና ስራ ቦታ መጣች፣ መለያዋን ለብሳ ምናምን አለች። ቢሮ ገብታ ጓደኞቹ ምን ችግር ገጥሞት ነው ብለው መጥተው በር ላይ እንደዚህ ያዩታል። እዛ ባንክ ውስጥ የሚሰሩ ሰዎች ደግሞ የግል ባንክ ነው፣ ብዙም ያን ያክል ከስተመር ስለሌለ ወሬ ለማየት ሹክ ብለው መጡ እንዳለ። ከዛ መጣ ቁጭ አለች፣ ሰላምታ ሰጥተው ቁጭ በይ ምናምን ማለት እንዴ እንዳትመጪ ብዬሻል ነበር አላት። ኖ ዛሬ ከኔ ጋር መሄድ አለብን፣ ስራ አስኪያጅህን ዋናው የበላይህን አስፈቅጃለሁ አለችው። ምንድን ነው ያስፈቀድሽው? አይ በቃ ዝም ብለህ ና እንውጣ፣ እኔ ነግሬዋለሁ፣ ምን ሄድበት ነገር አለን አለችው። እንዴ ምንድን እኮ በጣም ነው የምፈራው። አይ ከዛ ይዛው ሄደች። በጣም ነው የሚገርማችሁ። እንደው ይሄንን ነገር ፊልም እንትና ቢኖር ይሰራው ነበረ። ባባ ቢኖር እኔ እሱ ነበር ይሄን ፊልም አድርጎ መስራት የነበረበት። ማርያምን ስለሚችልበት ኮሜዲም ምንም ሆነ መስራት ይችላል። ወታደርም ሆኖ ሰርቷል። ይዛው ሄደች፣ አስለበሰችው የወታደር ልብስ፣ የፖሊስ ልብስ አስለበሰችው። ዛሬ አብረህ ነው የምትሰለጥነው ምናምን አለችው። በጣም ደነገጠ፣ ሳቀ፣ ሪላክስ አደረገ። ፖሊስ የሚባል ነገር በፍጹም በቃ መፍራት ማቆም አለበት ብላ አብሯቸው እንዲውል አደረገች። ለሳምንት ያክል ነው ያስፈቀደችለት።
ለካ ሳታውቀው ወደዋለች ብቻ አይደለም በጣም በጣም አሳዝኗታል። ፍቅር ምናምን ሳይሆን ያስቃል። ፈሪን ሰው ማላመድ ያስቃል። በነገራችን ላይ ከእነሱ ጋር አብሮ አንድ ሳምንት ያክል መቆየት እንዳለበት ስትነግረው ከስራ ወጥተህ እዚህ ነው የምትመጣው ወደ ቢሮ እንዳትገባ ስትለው ግዳጅ ነው አላት። አዎ ግዳጅ ነው። እናትህን ማናገር ያለው ስራ አስኪያጅን ዋናው ስራ አስኪያጅን ማናገር ያለው እሺ አለ። ከዛ ይመጣል፣ ቢሮ ይቀመጣል፣ አብሯት ይመጣሉ ይላሉ፣ ወረቀት ያመላልሳሉ፣ አብሯት ይወጣል፣ ይገባል፣ ወደዚያ ወደዚህ ይሄዳል። ለጥበቃ ሲወጡ አብሯት ይወጣል። እና የፖሊስ ልብስ አለበሰችው። ከግቢ ግን ለብሻ አልወጣም ማለት ኧረ ለብሰማ መውጣት አለባለችው። ኖ በፍጹም አላደርገውም ማለት። እንዲህ እያሉ እየተቀራረቡ በጣም ተላመዱ ማለት ነው። አስቡት፣ የሚፈራው ፖሊስ ነው። ፖሊሷን ቀረባት። ደግሞ ፈሪ ነው። እንደገናም ደግሞ አይናፋርም ነበረ። ደግሞ አይናፋርነቱን ገፈፈችው። በስንት ነገሩ መስላችሁ ይሄ ነገር ያስተካከለችው? በ5 ነገር። አሁን ወደ ዋናው ልመጣላችሁ። ሁለተኛ ዋና የሚባለው ነገር አንደኛ ፖሊሲቲ የኛ ትምህርት ተከታታይ ናት። ፖሊሲቲ በእውነት ጀግና። በአንድ በኩልም ሴትነቷን አስከበረች፣ እንደገና ፖሊስነቷንም። ከዛ ቀጥሎ ደግሞ የመናፍስት አሰራር ምን እንደሆነ መኪና ውስጥ ለአንድ ሳምንት ራሱ ያስፈቀደችው ለዛ ነው። እና መኪና ውስጥ ገጠመኝ እንዲያዳምጥ የመምህር ግርማን ትምህርት እንዲሰማ መሀል ላይ የነገርኳችሁ እንግዲህ ለዚህ ነው አውቄ ሰብር የገባሁት። እንዲሰማ አደረገችው። አይነ ጥላ ምን እንደሆነች 6ቱን የአይነ ጥላ ምንድነው የሚለውን ትምህርት መጀመሪያ የዛሬ 8 ዓመት የለቀኩትን ማለት ነው በደንብ አድርጋ አስደመጠችው። ይሄ ሁሉ የሆነው መቼ ነው? የዛሬ ዓመት ከ6 ወር ሆኖታል ኦልሬዲ። ከዛ ይሄ ልጅ ገጠመኙን እያዳመጠ አይምሮ ተቀየረ። አይምሮ መቀየር በሁለት ነገር ነው። አንደኛ ነፍሴን አዳንሽው እና ይሄ ሰይጣን የሚባለውን ነገር እማቀው ሰይጣን በሚለው ስሙ ብቻ ነው። ቤተክርስቲያን ሄጄ ሰይጣን ምን እንደሆነ አልተማርኩም። በሰርች አድርጌም ሰይጣን ምን እንደሆነ ማወቅም አልቻልኩም። እንደገናም ደግሞ ምን እንደሆነ ለማወቅ ጥረትም ያረኩበት መንገድም የለም። በማህበራዊ ሚዲያም በመጽሐፍም በሌላ ጉዳይ ሰውም አልጠይቅም ማለት ከመጠየቅ ከማውራት ይልቅ ዝም ብሎ ማዳመጥ ይወዳል። እና መጽሐፍቶች ናቸው ጓደኞቹ። ከዛ ሁሉ መጽሐፍት ግን ይሄን ነገር አለማወቁ ራሱ አይገርማችሁ? ሰይጣን መርጦ ነበር የሚያስነብበው ማለት ነው። እና እቺ ልጅ ይሄን ትምህርት ማታ ይደውላት፣ ለከሌሊቱ 6 ሰዓት ይደውላታል። ጠዋት ይገናኛሉ፣ ካፌ ይገባበዛሉ። ከዛ እሷም አስፈቀደች። በቃ ገባቸው ስራ ቦታ ላይ የዓመት ፈቃድ እንደሚያስፈልጋት ገባቸውና አብረን ጸበል እንሂድ ብላ ጸበል ይዛው በመኪና አንዴ ሽንቁሩ ሚካኤል፣ አንዴ ዘንዶ አስራባታ ማርያም፣ አንዴ ቃጥላ ማርያም፣ አንዴ ምናምን ታዋቂ ቦታዎች እነዚህ ሰው ይሄድባቸዋል ተብሎ የሚታሰቡ ቦታዎች ላይ ሄደች። የመምህር ግርማ ጉባኤ ሲመጣ እዛ ትመጣለች። ቢሮ የምክር አገልግሎት እኔ ጋ ይዛው መጣች። የዛሬ ዓመት ከተዋወቁ ከ6 ወር በኋላ የዛሬ ዓመት በዚሁ ወር ላይ ምናልባትም የካቲት ሊሆን ይችላል ብዬ አስባለሁ። መጋቢት ወር ላይ ይዛው መጣች። የምክር አገልግሎት ስሰጣቸው በጣም በቃ ይፈራው የነበረው ለሰው መናገር የሚፈራውን አንድ ነገር ተናገረ። እሱ ምንድነው? ደም ያስቀምጠኛል። ምንም በቃ አመጋገቤ ምናምን ችግር የለብኝም፣ ግን እንደ ሴት ልጅ የወር አበባ ያለው ወይም ደግሞ ደም ያሸናኛል አንዳንድ ጊዜ አለ። እና ይሄ ነገር ትምህርት ላይ ስሰማው ደነገጥኩ። መምህርን ማግኘት ፈልጋሉ እያስቸገርኳትም ለዚህ ነው። እና አይነ ጥላ ነው ማለት ነው እኔ ሴት እንድፈራ ያደርገኝ? አዎ አይነ ጥላ ነች። አረማመዱ ራሱ እንደ ሴት ነው ታውቃላችሁ። ሁኔታው፣ አክሽኑ አንዳንድ ቲክቶክ ላይ አይታችኋል። ይቅርታ እኔ እንደዚህ ነው ብዬ ከተናገር ከነዛ ሰዎች ጋር ልጣላ ስለምችል ነው። ግን አክሽናቸው፣ ሁኔታቸው፣ ሁሉ ነገራቸው እንደ ሴት፣ ድምፀታቸው ራሱ የድምፃቸው መቅጠን በራሱ ትንሽ ተጽዕኖ የሚፈጥርባቸው ወንዶች አሉ። ይሄ ሁሉ ልጁ ላይ ይታያል። ኢቭን ሌላው ቀርቶ ይሄ ሲያዝንና ሲያለቅስ አክሽኑ ሁሉ ነገሩ እንደ ሴት ነው። እና ይሄ ነገር እንዴት ማስተካከል እንችለዋለን? ታስተካክለዋለህ፣ ግን አይነ ጥላ መሆኗን መጀመሪያ ማመን ነው። ይሄን ሁሉ ያደረገች አይነ ጥላ ነች። ከየት እንደመጣች አሁን ለማወቅ ሞክራልኩት። መጀመሪያ ከማን የበላኝ ይሄ ቡዳ ከምንድን ያገኘኝ? ዛር አይነ ጥላ ነው ወይስ ቡዳ አይነ ጥላ ነው ብለህ መጀመሪያ አወቃ። ቡዳ አይነ ጥላ ማለት ከተወለድን በኋላ የሚያገኘን ነው። ዛር አይነ ጥላ ደግሞ አብሮ የተወለደ ነው። እንደገና ዛር ቡዳ ደግሞ ይባላል። ዛር ቡዳ ማለት ዛር ነው አብሮ የተወለደ ነው፣ ግን ቡዳ ሆኖ ነው መጀመሪያ የሚወጣው።
ለምን በእርግዝና ጊዜ በቡዳ ተበልታ ሊሆን ይችላል። መጀመሪያም ደግሞ እናትየዋ ቡዳ መንፈስ ይኖርባታል። ያ ቡዳ ዛር ሆኖ ይወለዳል ማለት ነው። በዚህም ሆነ በዛ ግን ዞሮ ዞሮ ልጁ በዚህ መንፈስ ተይዟል እና ሲጾም፣ ሲጸልይ፣ ሲሰግድ፣ ጸበል ሲጠመቅ ምን ሲል ከእሷ ጋር ብዙ ጊዜ አሳልፈዋል። ቢያንስ ለአንድ ወር ያክል እኔ ጋር ሲመጡ ማለት ነውና ህልሞች ብዙ አይቷል። እና የሚታየው ግን ብዙ ጊዜ መናገር ይከብዳል። በእርግጥ ለልጆቻቸው ስል ትንሽ ይከብደኛል። ለእህቶቹም ይሄን ሲሰሙት ትንሽ ሊደብራቸው ይችላል። እማማ ግን ምንም አይመስላቸውም እና እናቱን ነበር የሚያያቸው። እናቱን ነው የሚያያቸው። በህልም እናቱ እየመጡ ሀፍረተ ስጋውን ይነካካሉ። በህልም ነው ይነካካሉ፣ ብልቱን ይስማሉ። ትልቅም ትንሽም ሆኖ አድጎም ሁልጊዜ ይሄ ነገር ይታየው ነበረ። ከዚህ በፊት የዛሬ 3 ዓመት 4 ዓመት እንዲህ ነገር አሳይቻቸዋለሁ። አራስ ሆና አንዲት እናት ልጇን ያጠባች ከጎረቤት መጥተው ወይኔ ልጅ ሲያምር ቡሽዬ እያሉ መጥተው ገላውን ሲታጠብም እናትየዋ ተስመው ነበረ እና በአቦውን ትስማለች። እንግዲህ ህፃን ልጅ ሲሆን ምንም የሚያሳፍር ነገር የለም እና ለእናት ብርቋ ነው። ይህ ሁሉ ነገር ደስ ይላታል እና እጁን ትስማለች፣ እግሩን ትስማለች፣ በአቦውን ትስማለች። እንደዚህ ነገሮች አሉ። ያው በአቦ ያልኳቸው ህፃን ልጅ ስለሆነ ነው እንደዛ ስለሚባል ነው። እና ግን ሲያድግ ያ ልጅ ምን እንደሆነ ደግሞ ገጠሜ ላይ ሰምታችኋል። እናቱ ብልቱን እየሳመች ያሳድጋ ገላውን ስታጥበው ሰውነቱን በሙሉ እያጠበች ማያለች ጉንጩን እየሳመች እየተሳሳቁ አሳድገው ሲያድግ ደግሞ እናቱ እንዴት እንዳስለቀሳት ይህን ሁሉ ገጠሜ ላይ ተናግሬያለሁ። እና የእናት ቡዳ ሲባል ክፉ ሆነ አይደለም፣ ግን አይኗ ላይ ሆኖ ልጇን ይበላባታል ነው። የእናት ክፉ አይባልም፣ የእናት ቡዳ ነው የሚባለው። የእናት ክፉ ልትባል ትችላለች፣ ልትኖር ትችላለች። ግን ክፉ ያደረጋት ምንድነው ነው? በልጇ ላይ ያስጨክናት ምንድነው ነው? ሲያምርባት ደስ ሲላት ልጇ እማትወድ እናት ልትኖር ትችላለች። ግን ከውስጥ ያለው የቡዳ መንፈስ ከልጅነት ጀምሮ የገባ ይኖራል። ለምሳሌ እናትየዋ ቡዳ ኩል የምትኳል ከሆነች ልጇን በቡዳ ትበላለች። ባዕድ አምልኮ የምታመልክ ከሆነች ኩሉ ራሱ የተደገመበት ከሆነ ወይ ከእናት ከአባት የተቀበሉት ኩል ከሆነ ይሄ ከዘራችን የተቀበልነው ብሎ ዝም ብሎ እየተኳሉ የሚውሉና የሚወጡ ከሆኑ እዚህ ጥቁር የሚያደርጉት ከሆኑ ችግር አለ ማለት ነው። በዛ አይናቸው ልጆቻቸውን ሲያዩ ልጆቻቸው በስራም በጤንነትም በትዳርም በምንም ይመክናሉ። ቃርሚያ ነው የሚሆኑት። የሰው ቃርሚያ ታውቃላችሁ? ዋናው ነገር ተወስዶባቸው እድላቸው ተወስዶ ስንዴ ሲታጨድ እንዴት ነው? ታጭዶ እህሉ ይከመራል። ከታጨደው እህል ላይ የወዳደቀ ስንዴ ቃርሚያ ይባላል። የወዳደቀ ስንዴ ሌሎች ሰዎች መጥተው ይቃርሙታል፣ ይሰበስቡታል። ውዳቂ ማለት ነው። ከዋናው እህል ጋር ያልተሰበሰበ ውዳቂ ማለት ነው። ስለዚህ እኛ ውስጥ ያሉት እድሎቻችን በሙሉ ተወስዶብን ክምሩ ሌላ ቦታ ነው፣ እኛ ጋር ግን ቃርሚያ ሆነናል ማለት ነው። እና የእናት አባት መንፈስ እንደዚህ ያደርጋል ብዙ ጊዜ። አሁን ይሄ ልጅ ሲጾም ሲጸልይ ሲሰግድ የሚያጋጥመው ግን ህልም ሁልጊዜ እናቱ መታ ከበፊት ጀምሮ ያየው የነበረው ህልም ትዝ አለው። ለካ እናቴ ነች በቡዳ የበላችኝ እና ምን ይሻላል? እናትህን ጠይቃቸው። ለምን አንጠይቃትም? አሁን አለኝ። ደወልንና ማዘር ልመጣ ነው አልኳቸው። ማነህ አሉኝ። መምህር ተስፌ ይባላለሁ። ማነህ መምህር? አይ ልጃችሁ ቤት ውስጥ ቴሌቪዥን ውስጥ የኔን ትምህርት አልከፈተም አልኳቸው። አልከፈትኩም መምህር፣ ስለምፈራ ብቻዬን ነው የማዳምጠው አለኝ። እዛው አጠገብ የሆኑ በቃ እኔ መምህር ተስፌ ይባላለሁ የቤተክርስቲያን መምህር ነኝ እመጣለሁ እናውራ አልኳቸው። እሺ አሉ። ሄድን በመኪና። ከዛ ማዘር ልጁን ሲያሳድጉት እንዴት ነው ያሳድጉት? አንድ ለእናቱ ስለሆነ እንዴት አድርገው አሳደጉት ስላቸው፣ ኧረ አንድ ለእናቱ አይደለም አሉኝ። አይ ወንድ ስለሆነ ብዙ 3 ሴት ወልደው አንድ ወንድ ሲወልዱ ብርቅ ነው አይደል ስላቸው፣ እሱማ ልክ ነው አሉኝ። ስለዚህ ከልጆቹ በተለየ መልኩ አላሳደጉትም አልኳቸው። አዎ የመጨረሻ ልጅ ቀበጥ ነው ይባላል፣ ሁሉም ሰው ይስመዋል፣ በቃ የቤቱ አጫዋች ነው ይባላል አሉኝ። አዎ ግን ወንድ ስለሆነ ምን ያደርጉት ነበር? ምን አደርገዋለሁ አሉኝ። አይ እንደው ገላውን ሲያጥቡት እንደዚህ ብልቱን መሳም ወይም ደግሞ እንደዚህ ልጁ ማጫወት ምናምን መሳቅ ምናምን እንደዚህ አይነት ነገሮች ያደርጉ ነበር እሳቸው ጊዜ። ጸጥ አሉ ወዲያው። እና ምን እያልክ ነው? ቡዳ ነሽ እያልከኝ ነው አሉኝ። አይ ማዘር ሳልናገር ራስዎት ተናገሩ። እንግዲህ ያው ሆድ ያባባውን ብቅል ያወጣዋል የሚባለው የሚነግሩኝ ነገር ካለ ይንገሩኝ አልኳቸው። ለማንኛውም እየጎረጎርክ ወደ ዋናው ነጥብ ደርሰሃልና አባትዬ ይምጣና በደንብ እናወራለን አሉኝ። ከዛ ምንድን ነው አልኩኝና እሺ በቃ ማዘር ይቅርታ አልኩኝና መምህሩ አሉኝ። አቤት። ቴሌቪዥን ላይ የምትታየው ይሄ አንተ ነህ አሉኝ። ልጁ እየከፈተው ነበረ በእንትነጉ። ከዛ እማዬ ከዚህ በኋላ ይህን ትምህርት ነው የምታዳምጪው፣
እና ላገባ ነው አላቸው። እንዴት አሉ ደንግጠው እንደዚህ ብለው በጣም ደነገጡ። በቃ ላገባ ነው በልብየዋለሁ። ይቅርታ አልነግራችሁ፣ በመኪና ውስጥ እያወራን የመጣ ነው። እናትህ ላይ ያለውን ስሜት ማየት ስለምፈልግ ላገባ ነው፣ ፍቅረኛ ይዣለሁ፣ ፍቅረኛዬም እሷ ነች ብለህ ፊት ለፊት ንገራቸው አልኩት። ኦልሬዲ ፍቅረኛሞች ሆነዋል። በነገራችን ላይ ፖሊሷና ልጁ በቃ እጅና ጓንት ናቸው። አብረው እንትን ሲሉ መለያዋን አንስቶ ራሱ ላይ ያደርገዋል። ሱፍ ልብስ ለብሰው የእሷን ኮፍያ አድርገው ነው የሚሸኛት። እና በቃ እንደዚህ ሆነዋል ልጆቹ። በጣም የሚገርም ፍቅር ውስጥ ነው ያሉት። ደግሞ ቆንጆ ናት። የሴት ፖሊስ ቆንጆ ብዙም የለም ይባላል አይደለም? ስቴዲየም እግር ኳስ ጨዋታ ላይ እቺ ልጅ አይታችኋል? ብዙ ነው የሚሏት። ሁሉም ታምሪያለሽ፣ ቆንጆ ነሽ ምናምን ይሏታል። እና ቆንጆ ሆና ፖሊስ የለችም የተባለው በምክንያት መሰላችሁ? የፖሊስነት ሙያ በኢትዮጵያ ውስጥ ብዙም ያን ያክል አይፈለግም። ደሞዙ ትንሽ ስለሆነ ይሁን ወይ ደግሞ ስለሚያስፈራ ይሁን አይታወቅም። እና በጣም ቆንጆ ከሆነች በመልኳ ወይ ትዳር ወይ ደግሞ ሞዴል ወይም ደግሞ ምናምን ብቻ የሆነ ነገር ትሰራለች ተብሎ ይታሰባል እንጂ ፖሊስ ትሆናች ተብሎ አይታሰብም። እና ቆንጆ ሴት ሆና ፖሊስ ስትገኝ የሆነ በቃ ሁሉም ሰው ኮሜንት ላይ ፎቶ ላይ ምናምን ይሯሯጣል። ለምንድን ነው ማያምሩ ሴቶች ናቸው ማለት ፖሊሶች? ለምን እንደዚህ ይሆናል? እኔ ይሄ ነገር አይገባኝም። ይቅርታ አድርጉልኝና እና ከዚች ልጅ በማትተናነስ መልኩ በጣም ውብ ናት ልጅቷ። የገጠመኝ ውስጥ ያለችው ልጅ ነው የምላችሁ። ይህም ምሳሌ አድርጌን ያቀረብኳት። ቢለመድ ደስ የሚለኝ ነገር መሰላችሁ? ወንዶች የሚሰሩትን አንዳንድ ስራዎች ይሄ ትራፊክነት፣ ፖሊስነት፣ መሾፈር፣ ትልልቅ በአውቶቡሶቹ የሚሾፍሩ ሴቶች አውቃለሁ። እኔ እንኳን አንድ ማውቃታለች ሶፊያ የምትባል ጎበዝ ጀግና የከተማ አውቶቡስ ሾፌር ማለት ነው። የመላከ መንክራት መምህር ግርማ ወንድሙ ጉባኤ ላይም እናውቃታለን። ከነ ልጆቿ ከነ ባለቤቷን በጣም የምታውቀው። እኔ ህፃን ሆኜ የስድስተኛ ክፍል ተማሪ ሆኜ ነው የማውቃት። አንድ ክፍል ነበርን። አሁንም መላከ መንክራት መምህር ግርማ ወንድሙ ጉባኤ ላይ ራሱ እንገናኛለን። በቃ ምርጥ መንፈሳዊ እህታችሁ ናት የእናንተና የትልቅ ባስ ሾፌር ናት። እስቲል እስካሁን አስቡት፣ ከስድስተኛ ክፍል ጀምሮ ከዛሬ 30 ዓመት ጀምሮ ማለት ነው 30 ዓመት 25 ዓመት ጀምሮ እስካሁን ድረስ አውቃታለሁና እንደዚህ ጀግና የሆኑ ሴቶች አሉ፣ ጎበዞች። አገር መምራት የሆነ ወንዶች ብቻ ሊሰሩት ይችላሉ ተብሎ የሚታሰበው ነገር ሴቶች ሲሰሩት አንዳንዴ እንደዚህ ቦታ ላይ ሳያቸው እላለሁ እና ጥሩ ነው። አሁን ወደዚህ ስንመጣ አባትየው መጡ። የሚመጡበት ሰዓት ደርሶ ነበረ። መጡ። እህቶቹ አብረውን የመጡት ከአባትየው ጋር የሚሄዱበት ነበራቸው መሰለኝ። እኩል ገቡ። እዴ እንግዳ አለ እንዴ ዛሬ ምናምን አሉ አባትየው። ከዛ አባትየው ሰላም እያሉኝ ልጆቹ የት ነበር ማቀው ይላሉ። ከዛ ግራ ገባቸው። ነው ቲክቶክ ላይ ነው የምታውቁት፣ ዩቲዩብ ላይ ነው የምታውቁት። መምህር ተስፋ ይባላል ጊዜ ኦኬ መንፈስ የምትለው ልጅ ነው እንዴ አሉኝ። አዎ አልኩኝ። ምን ልበልታለሁ? ነው እንደዛ ነው እኮ መቼም እንደዚህ እየተባልኩኝ መንፈስ ሆኜ እንዳልቀር እያልኩኝ እና ምንድነው ብቻ ተለይተናል። በቃ እንትና ዘውጋችን ታውቋል። ከዛ ቁጭ አልን። የምን መንፈስ ነው አሉ አባትየው። ርዕሱ ተጀመረልኛ። አረ አባቴ ገና ከመምጣቶት ወደ ርዕሱ አይግቡብኝ፣ ጃኬቶትን ወለቅ፣ ከዛ በኋላ እጆትን ታጠብ፣ ምግቦት ላይ ሰርቸው ጊዜ እሺ ልጅ አብረን በላለና ገና መግባት ነው አሉኝ። አዎ በላልን አልኳቸው እና ምግብ ቀረበ። አብረን መብላት ጀመርን እና በሳህን ሊያቀርቡ ሲሉ ብታዩ እነ መምህር ተስፋዬ ቤት ውስጥ በህብረት ነው የሚበሉት አላቸው። በሳህን በአንድ ትሪ አላቸው። እሱ አባቴ ቤት እያለው ነበረ ድሮ ነበር የምበላው ምናምን አሉ አባትየው። ከዛ እናንተ ከልጆች ጋር እንደዛ ነው የምትበላው አሉኝ። ልጆች አሉ አሉኝ። አዎ። ትዳር አለ አሉኝ። አዎ። እና ከልጆች ጋር እንደዛ ነው የምበላው አልኳቸው። እስቲ ለዛሬ እንደዛ እንብላ፣ በቃ ደስ ይበለው፣ ቤቱ ያለ እንዲመስለው አምጡ እስቲ አሉ። ኧረ አባትየው ትሪ የት ተገኝቶ የህብረት ትሪ እኮ አንድ ትሪ አይጠፋም ያምጡ ምናምን አሉና የቆየ ትሪ ታጥበው መጥቶ በህብረት በላን ማለት ነው። እና አንድ ላይ ለመብላት ዛሬም አብረው እየበሉ ነው። ለዛ ምክንያት ሆንኩኝ። እኛ ቤት ውስጥ በህብረት ነው የምንበላው፣ በትሪ ነው የምንበላው። ለየብቻ በሳህን በፍጹም እንጀራ ተቆርጦ ምናምን ደስ አይለኝም። ለምን እንጀራ ቁርጥ ሲቆረጥ ሰራተኛዋ ቀድማ ትቆርጠዋለች በስማም ሳይባል። እንጀራ ግን ደስ የሚለው ትሪ ላይ ተነጥፎ ያልተቆረሰ እንጀራ ወጥ ተደርጎበት በስማም ብላችሁ ስትበሉ ደስ ይላል። እና ከዛ ቆርሶ ሲሰጥ ነው ደስ የሚለው። አባወራም ካለ በቃ ቢሆን ጥሩ ብዬ ማስበው እንደዛ ነው። የህብረት ምግብ እየበላን ማውራት ጀመርን።
እየበሉ ማውራት ባልወድም ግን ሰዓት ለመቆጠብ ሰዓቴም ስለደረሰብኝ ቆይተውብኛልና እናውራ አልኳቸውና እርስዎ እስኪመጡ ነበር የምንጠብቀው አልኳቸው። ምንድን ነው አሉ። ከዛ አንደኛው እህትየው እንዴ እየበላን ስለመንፈስ እንዳናወራ አለች። ከዛ ፈሪ ነሽ እንዲ አልኳት። እኔ ሌላ ነገር ላይ ደፋር ነኝ፣ መንፈስ የሚባል ነገር ሲመጣ ግን በጣም ነው የምፈራው። ትምህርት ሲመጣ እንዲህ ነው የማሳልፈው አለች። እኔም ደግሞ ልክ እንደዛ አድርጌ እንዲህ ነው የማሳልፍሽ፣ አሁን በቃ ችግር የለውም ይኸው ትቼዋለሁ አልኳት። አዎ ብታሳልፈው ይሻላል አለች። ከዛ ምግቡ ካለቀ በኋላ በሉ አሁን እንቀጥላለን፣ በሉ እኔ ልግባ አለችና ገባች። አባትየው ገብተው መኝታ ክፍል ድረስ ነይ ብለው ጎትተው ቁጭ። ስንት ነገር የምትደፍሪ፣ ስንት ነገር የምትጨክኝ፣ የምትጀግኝ ልጅ እንዴት ይሄን ነገር መስማት ይከብድሻል? የሚሆነውን ነገር ፊት ለፊት እንሰማለን። ይሄ ልጅ ማን እንደሆነ ለምን እንደመጣ ገና አላውቅ ነው አሉ። ከዛ መወያየት ጀመርን። አጠቃላይ ገጠመኙን በሙሉ ነገርኳቸው፣ የልጃቸውን ገጠመኝና እየሳቅን ነው የምናወራው። ፖሊሷም አለች እኮ ባይዘ ወይ አብራን የመጣችው። ከዛ እሷም ታወራለች፣ እኔም ደግሞ ቢሮ ውስጥ ያጋጠመኝን እንደገናም ደግሞ እሱም ያወራል ያስታውሳልና አሁን ደፋር ሆኗል። እጁን ራሱ እንደዚህ አድርጎ ይኸውላችሁ፣ ይሄ ወንድ ልጅ ትንሽ እንትን ደስ የሚለው ስታይሉ እንደዚህ ሲሆን ነው አይደል? አድርጎ ምናምን ለመጀመሪያ ጊዜ ቤት ውስጥ እንደዚህ ተቀመጠ ሲል ጊዜ ኧረ አቀማመጡ አሉ አባትየው። እንዲያው ታዲያ እንዴ ልምምድ ውስጥ ነኝ አስተምረኝ ምናምን አለ። ና ልጄ እኔ ጎዳሁ ምናምን አሉና ግንባሩ ሰው አንቺ ነሽ ያበላሸሹ አሉ አባትየው። ምንድን ነው እርፍ አሉ። እንዴ እስቲ ረጋ ብለው እኔም እኮ አንተ እስክትመጣ ድረስ የጠበኩት እኮ በቃ ገና ይሄ ልጅ ይሄ መምህር ከመምጣቱ ውስጤን ስለነካኝ ነው፣ በቃ ገብቶኝ ነው አሉ። ከዛ እንዲህ ትምህርቴን ሳያዳምጡ አባትየው እስኪመጣ እንጠብቅ ያሉት እኚህ ሴትዮ ለምንድን ነው አልኩኝ። ገብቷቸዋል። ገና እኮ በደንብ አላስተማርኩም፣ አላወራንም። አባትየው እስኪመጣ እንጠብቅ አሉ። እኔ ጠይኳቸው ምንድን ነበረ? አይ እንዴት አድርገው ያጫውቱት ነበር ይሄ ልጅ ስላቸው፣ ቡዳንሽ እያልከኝ ነው አሉ። ራሳቸው ተናገሩ። አሁንም ደግሞ እዚህ ጋር አባትየው እስኪመጡ እንጠብቅ ብለው አባትየው ራሱ ለዚህ ልጅ መበላሸት ምክንያት ሆንሽ አንቺ ነሽ ሲሏት ጊዜ የተፈጠረው ነገር በሙሉ ሴትዮዋ የሆነ የኔን ትምህርት የሚያውቁ መስሎ ተሰማኝና ማዘርዬ አይዋሹ፣ ግድ የሎትም የኔ እናት አይዋሹ፣ እንደው የኔን ትምህርት አልሰሙም አልኳቸው። አላቅም ማን እንደሆነች አላቅም። ስልኬ ላይ ቴሌግራሜ ላይ ገጠመኝ እያለ ይሄን ሳምንት እየገባ ትምህርትህን እየሰማሁ ነበረ፣ እንደው ሳይህ ራሱ ከብደህ ነበር ምናምን አሉኝ። ኦኬ ያልኩኝና ዞር ብዬ ፖሊሷን ሳያት ጠቀስ አደረገችኝ። አካውንት ቀይራ በስልክ ቁጥር ቀይራ በሌላ ሰው ቁጥር በቴሌግራማቸው ትምህርቴን ኪው እያደረገች ታስገባ ነበር ለካ እንዲያዳምጡ። ስራዬን እያቀለለችልኝ ነበረ። ኧረ ይመችሽ አልኩኝ። ከዛ በኋላ ማነች እሷ ማን ነው እሷ አልኩኝ። ሴት መሆኗን በምን አወቅ አንተ ነህ እንዲህ አሉኝ። አይ በቃ ማዘር የኔ ነበርኩ አለቻቸው። አንቺ ነሽ እንዲህ አሏት። እንደው እውነት ነው ትምህርት በእርግጥ ትምህርትህ ትክክል ነው፣ ግን እንደው ቀፈፍ እያለኝ እያዛጋኝ እያንጠራራኝ እውነት ሰማሁ አሉ። ምንድን ነው እኔም ልስማው አሉ። ከዛ አባታችን እንበልና መጀመሪያ ጸሎት እናርግና ወደ ውይይታችን እንግባ፣ ወደ መንፈሳዊ ውይይቱ እንግባ። እስካሁን ታሪክ ነው ያወራናል። ከዛ እንግባ አልኳቸው። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እያልኩኝ እንደዚህ እያልኩኝ እጄ እየጠራኋቸው እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ፣ በላችን ይቅር በለን እያልኩኝ ጸበል እንደዚህ አድርጎ ማዘር እዚህ ጋር ናቸው ያሉት። ሰላም ቅዱስ ገብርኤል እያሉ ይላሉ። ለዘላለሙ አሜን አልኩኝና ቾፍ ሳረጋቸው ጊዜ ሂጣም በቃ አሉና እንደዚህ ነጋረጉን እኔንና ልጃቸው ሁለታችን እንደዚህ ያዙን። ማን ያስለቀቃቸው ሲላረጉኝ እንደዚህ አድርጎ በቃ አልኩኝ። ማርያም በዚህ እጄ እንዴት አድርጌ ላስለቀቃቸው? አባትየው እንደው ውሻ ቢሆን ቅርታና ለመናገረው ወገቡን ብላችሁ ታስለቅቁታላችሁ። እንደ አንዳንድ አደገኛ ውሻ መጥቷል። ብትደበድቡት ከነከሰ ማይለቅ የውጮቹ ውሻ የሚያስጠላ መልክ ያለው እና እናት ናቸው። ምን ያርጓቸው? ከዛ ከቤ የምትባለው የቤቱ ሴት እንትን ወንዳ ወንድ የተባለችው ልጅ ጫማቸውን አውለቀች፣ ነገራቸው ስር ገብታ ኩርኩር ስታደርጋቸው ልቅቅ አላረጉንም። መንፈስ ከሆነ እንዴት መኮርኮር ፈራ አልኩኝ። እሳቸው ከሆኑ እንዴት እንደዛ አድርጎ ያዙን? 50-50 ነበሩ ወይስ እንዴት ነው ብዬ ግራ ገባኝ። እስካሁን ድረስ ተወዛግቤያለሁ። ባይዘው ራሳቸው ናቸው የተባለው። ሴትዮዋ እንደዚህ አድርገው ሰው እንዴት ልጃቸውን ያንቆታል? እኔ ከኔ ይልቅ ልጃቸውን ጎዱት። ያውም ግራ እጃቸው አስቡት። በስላሴ ስም እኔማ በቃ ሞቼ ነበር
አድርገውኝ በቃ ገሎኝ ነበር። ከዛ እንደ ሚስተር ቢን አስሬን እያልኩኝ አፌን በራቄን እየዋጥኩኝ ቁጭ አልኩኝ። ወንድነት የለ ምን የለ ሸሚዛችንን ያደረግን ጃኬቴን አስተካክዬ ዚፔን ዘግቼ እሳቸውን እንደዚህ እያየሁኝ አስተምር ጨረስኩ። ከዛ ወይኔ በገዛ ላስተምር መጥቼ ደግሞ ሲጥብዬ ሞቼ ነበር። የሰው ቤት ቡዳ በልቶኝ ወይም ያን የሰው ቤት ቡዳ እንቆይ እዚሁ ቀርቼ ነበር እያልኩ ከራሴ ጋር እያወራሁኝ መምህሩ ጎዳውህ እንዲህ አሉኝ። ኧረ ማዘርዬ ምንም አልጎዱኝም አልኳቸው። ምን ነው ጭንቅላትህን ነው ወይስ ስጋ ምንህን ነው የጎዳሁት አሉኝ። አይ አላጋጩኝም ምንም አልሆንኩ አልተጎዳሁም አልኳቸው። አይ አንተ እኮ ጥፋተኛው እኮ አንተ ነህ እኮ አሉኝ። እንዲህ ማዘርዬ እንግዲህ እርስዎን ለመገላገል ግዴታ አይ ምን አጠፋው ሳሽ ጊዜ እኔ ድንገት እንደዚህ ስትረጨኝ እንደዚህ ሊፈጠር እንደሚችል ማሰብ ነበረብህ አሉኝ። ልክ ነዎት ግን ቶሎ እንደዚህ ተነስቶ ደግሞ አቅም የላቸውም እኮ እንዴት ነው ወፍራም እናት ሆነው ከወንበር መነሳት የሚከብዳቸው ምናምን ትንሽ ሄደው ግድግዳ እየተደገፉ የሚራመዱ እናት እንደዛ ናቸው። እንደዛ አይነት እናት ናቸው። ቅርታ እና ብቻ አንገቴን እያሸወኝ ቢሆን እየሳቅን በኋላ እንደገና ሁለተኛ ሶስተኛ የምንስቅበት ነገር አገኘን። ደግሞ ላገባ ነው እያልኩኝ ግብአተ መሬቴ ሊፈጸም ነበር እንደ ይላል ልጁ። በሳቅ ሞትን ሁላችንም። ግን ፖሊሷ በጣም ደስተኛ ሆነች። ለምን? መንፈሱ ተጋለጠ፣ ተያዘ። በቃ ታወቀ ልጁን በቡዳ የበላው የእናቱ ዛር እንደሆነ የእናቱ የቡዳ መንፈስ እንደሆነ። ተዉት፣ ቆሞ ቀር ቢሆን እንኳን ልጅ ምንም አያገባችሁም። ለምን ቆሞ ቀር አይሆንም? ዋናው ጤና የሚሉት ነገር ለካ አይነ ጥለዋለች በውስጥ የምታወራው። ልጁን ቆሞ ቀር ልታደርገው የፈለገች መንፈስ አለች፣ በምርቃት አስመስላ። ባይዘው ሲመርቁ ሴትዮዋ ተቃራኒ ነው የሚገጥማቸው ልጆቹ። ልክ ሴትዮዋ ከመረቋቸው ተቃራኒ ይገጥማቸዋል። መድኃኔዓለም ይርዳ፣ እግዚአብሔር ይከተልህ፣ ድንግል ማርያም ትከተልህ ምናምን ካሉ ይበላሽባቸዋል። አንዳንድ ሰው ካልጠፋ ቀን እግዚአብሔርን በሚወድበት ቀን በጣም የሆነ መንፈሳዊ ነው ተብሎ በሚታሰብበት ቀን ወይም እጅግ በጣም ልዩ ቀን ነው ብሎ በሚያስብበት ቀን አደጋ ይገጥመውና ያንን ቀን ይጣለዋል። እንደዚህ አይነት ባህሪ ያላቸው ሴትዮዋ ላይ እንደዚህ ነገር ይገጥማቸዋል። ከአንድም ሁለት ጊዜ ልጅ አስወርደዋል። ባይዘው 5 ልጅ ነበር ሊኖራቸው የሚገባው 6 ልጅ ነበር ሊኖራቸው የሚገባው። እና በመኪና እሸኝሃለሁ መምህር ተረጋግተህ በደንብ አስተምረህልኝ ውጣ። ዛሬ በደንብ ካላስተማርክ ይሄ መንፈስ ከባድ ነው የሚሆነው ብሎ ልጁ በቃ ጎበዝ ሆኖ ጠንካራ ምክር መከራቸው። ምንድነው እኔ ሴታ ሴት ሆኜ በዚህ ቤት ውስጥ እኖር በነበርኩበት ሰዓት የእናቴ መንፈስ ያበረታታኝ ነበረ። ያበረታኝ ሳይሆን ያበረታታኝ ነበረ። እናቴን ነበረ መስማት የምፈልገው። እሷ ነች የተረዳችኝ ብዬ እል ነበር። ለካ ወደ ራሱ እያስጠጋኝ ነበረ። እና እህቴ አንቺም ከቤ ወንዳ ወንድ ይሆንሽው ወደሽ አይደለም፣ አንቺ ጋር ያለው ደግሞ ከአባቴ የመጣው መንፈስ ይሆናል። እና አባቴ ሴት ላይ ብዙ ጊዜ ወንዳ ወንድ መንፈስ ካለ ከአባቴ የመጣ ነው ብለህ ስታስተምር ሰምቻለሁ አለኝ። አዎ ጊዜ ኧረ እኔ መንፈስ የለብኝም አሉ አባትየው። አዎ ላይኖርበት ይችላል፣ መንፈስ የለብኝም የሚል ሰው ይበዛል አልኳቸው። እኔ የት አግኝቶኝ እንደ እኔ ሰላም ነው የኖርኩት። ይኸው አንድ ነገር ጮሄም አላቅ፣ እንደው ቤተክርስቲያንም እሳለማለሁ ምንም አሞኝ አያውቅ ምናምን አሉ። ከዛ በእርግጥም ታሞ አያውቁም፣ ቤተክርስቲያን ይሳለማሉ፣ ጥሩ አባት ናቸው ማለት ምንም አይነት እንከን የማታገኙባቸው ይሄ ደስ የሚል ላይፍ የኖሩ ሰው ናቸው። መንፈስ የለብኝም ያሉትም ከዛ ህይወታቸው አንጻር ነው። ግን የሚገርማችሁ ነገር ከእናትየዋ መንፈስ ይልቅ ልጁ ላይ ካለው መንፈስ ይልቅ መጀመሪያ በትጋት የወጣው የልጅቷ የከቤ መንፈስ ነው። ከማን? ከአባቷ የመጣ መንፈስ ነው። ከማን የመጣኸው ሲባል ከአባት የመጣሁት አለ። አይ መጀመሪያ እንደዚህ ስለተባለ ነው፣ ልጄ ነች አውቃ ነው ተጠራጥራ ነው ምናምን አሉ። ከዛ አንድ ቀን ጸሎት ላይ ያሉ አባትየው ብቻ የሚያውቁትን ሚስጥር መንፈሱ ተናገረ። ከቢዋ ላይ ሆነው በነገራችን ላይ የልጅቷ መንፈስ እንዴት እንደተያዘ ልንገራችሁ። ታቦት በሚወጣበት ሰዓት የሊቀ መላክ የቅዱስ ገብርኤል ታቦት በሚወጣበት ሰዓት ታቦት ወጣ ስትባል ሮጣ ወጣ ቤታቸው ያለው ቤተክርስቲያን አጠገብ ነው እና ሮጣ ወጣ ነጠሏ እንደ ነገሩ ለብሳ ሄዳ የኔ ገብርኤል ቅዱስ ገብርኤል አባቴ እባክህን እኛ ቤት ውስጥ ያለው መንፈስ እንደተጋለጠው ነው ያለውም አጋልጥልኝ ብላ እየተናገረች ጮኸች። አይገርምም? እግዚአብሔር ሲረዳት ነጠላ እኮ ለብሳ አታውቅም። እንኳን ነጠላ ለብሳ ቀሚስ ለብሳ አታውቅም። ወንድ ልጅ ፀጉሯ ራሱ ዝም ብሎ ተራ የምትለብሰው ሱሪ ራሱ ግራ የገባው ምናምን ነው፣ ትንቧለል ነው።
የድሮ ቬል ሱሪ ታውቃላችሁ? ቬል ሱሪ እንዲያውም ከላይ ጠባብ ነው፣ ከታች ሰፊ ነዋል። እሷ ግን ሁሉ ነገሩ ቡርቅቅ ብሎ ውስጥ ሌላ ወንድ ይጨምራል፣ ሱሪው ማለት ነው። 2 እግር ይጨምራል ማለት ነው። እና በቃ ቡልል ብላ የምትሄደው አቧራ እየጠረገች አቧራ እያሰንሳች ነው የምትሄደው። እንደ አውሮራ ንፋስ በቃ እሷ ስትሮጥ ምን ስትል ድምፁ ሁሉ አለ። ብዙ ናት፣ ግር ብላ ነው የምትሄደው። ኮተቷ ብዛቱ። አንድ ቀን ታይት ብትለብስ ከሳሽ አሏት ማለት በቃ ቅልል ያለ አንድ ካናቴራና አንድ ታይት ለብሳ ወጣች። እንደዛ ብዙ ነገር ትልቅ ሸሚዝ ለብሳ ትወጣ የነበረች ልጅ እንደዛ ሆና ስትወጣ ጊዜ እንደዚህ ነው የሚያምርብሽ ብሏት ከዛም ጊዜ ጀምሮ እንደዛ ነበር የምትለብሰው። እና አሁን ቀሚስ ለባሽ ናት። ለቅዱስ ገብርኤል ነገረችው። ታቦቱ ሲወጣ እዛ ያዘላት። ይሄ ነገር በጣም ይገርማል። ንጹህ ልብ ካላችሁ ይሆናል። ምናልባት የሚያጠምቁ አባቶችም ላያስፈልጓችሁ ይችላሉ፣ እንደዚህ አይነት ልብ ያላችሁ ሰዎች። እና እቺ ልጅ ከዛ ቀን ጀምሮ ወንድሟ ጋር ደውላ ጮኸሽ አሉኝ፣ ነጠላ ለብሼ ወጥቼ የቤቴ ስገባ ግን ያለ ነጠላ ነው የገባሁት። ከዛ ተመልሼ ቤተ ክርስቲያን ሲሄድ መጣች ይላሉ። ለካ መጀመሪያ ጮኻ ነጠላዋን ጥላ ጭቃ ላይ ተንደባላ ወደ ቤቷ ሮጣ ገብታ ነው ልቧ የተመለሰው። ጸሎት ክፍል ገብታ ራሱ ቅዱስ ገብርኤል ነው ልቧን የመለሰው። ከዛ ተመልሰ ነጠላዋን ፍለጋ ስትመጣ ነው ሰዎቹ ያዩት። ምን ሆኜ ነው ነጠላዬን ፈልጌ፣ ምን ፈልገሽ ነው ነጠላዬን ፈልጌ። ከዛ ምን ሆኖ ጭቃ የነካው ስትል ጊዜ እንደ ወድቀሽ እኮ እዚህ ጮኸሽ ተንደባለሽ ነው እኮ ወደ ቤትሽ የገባሽው አሏት። ቤተክርስቲያን አካባቢ ቤት ያላችሁ ሰዎች የሰፈር ሰው ነው ታቦት የሚያነክሰው፣ ልክ እንደዛ ማለት ነው። ከዛ የጋሽ ገሌ ልጅ እኮ ታቦቱ ፊት ተንፈራፍራ ከዛን ቀን ጀምሮ ይኸው ቀሚስ ለባሽ ሆነች እየተባለ እስካሁን ድረስ ይነገርላታል። በጣም ደስ ይላል። ማንም መካሪ ሳያስፈልጋት፣ ማንም ቀሚስ ልበሽ ሳይላት ራሷ በራሷ አንድ ቀን እንኳን እኔም ወንድሟም ነግረናት አናውቅም። እና የዚች ልጅ መንፈስ ተይዞ ቅዱስ ገብርኤል ሸኝቶላት እዛው ቤተክርስቲያን ሄዳ ጸበል ተጠምቃ እዛው ቤተክርስቲያን ጸበል ተጠምቃ ተሸኝቶላት ከተሸኙት ውስጥ ካሉት ከተያዙት ውስጥ አንዱ መንፈስ ብቻ ቀረ ለምስክርነት። እሱም ጸሎት ክፍል ላይ አባትየው ብቻ የሚያውቁትን ሚስጥር እዛ እንትን አገር እንትን ሰፈር እንዲህ ሆነ እንዲያርገ ሲለው ጊዜ በል ዝም በል በቃ አሉት አባትየው። እስቲ በሉ እናንተ ሚስጥር ሊያወጣ ሲሞክር ሳይጠየቅ ሊቀባጠር ሲሞክር በል ዝም በል በስማ ምንድን ነው የምታወራው ምናምን አሉ ብትሉት ትደነግጣላችሁ። በኋላ ሰው ከሄደ በኋላ አቤቱ ጌታ ሆይ በስማም ተዋርጄ ነበር፣ ተጋልጬ ነበር፣ ገበናን ሸፋኝ፣ ከባቴ አበሳ ኃጢአትን ሸፋኝ፣ እንኳንም ዝም አሰኘህልኝ ትላላችሁ። በሰው ፊት ኃጢአታችን እንዲህ ነገር ስለማንፈልግ ነው። ግን እግዚአብሔር ያውቀናል፣ እንደሚያውቀንም እናውቃለን። እንደሚያውቀን እያወቅን ነው ኃጢአት የምንሰራው። እኛ እኮ ከባድ ሰዎች ነን። እና ይሄ ልጅ ተቀደመ፣ መንፈስ በመሻኘትም በክርስትና ሕይወትም በምንም ተቀደመ። በዚህ ብቻ አይደለም። የሚገርማችሁ ፍቅረኛ አምጥታ ጓደኛ ይዛ ማለት ከጸበል ቦታ ላይ ተዋውቀው አንድ ልጅ በጣም ጥሩ ልጅ ነው። በዚህ አጋጣሚ በጣም መልካም ልጅ ነው። ሳላመሰግነው አላልፍም። ያበረታትም እሱ ነውና አምጥታ ለእናትና ለአባቷ አስተዋውቃ ታላላቅ 2 እህቶቿ እያሉ እቺ ልጅ አገባች። መቼ? መስከረም ጥቅምት አካባቢ ላይ ነው አይደለም እንጂ ብቻ ወደዛ አካባቢ ላይ ነው። የገና ጾም ከመግባቱ በፊት አካባቢ ላይ ነው። አዎ። እና አገባች። ከዛ ቀስ እያለ የእሷ ሰርግ ሄድኩኝ ተደገስም እያለ ፖሊሷም መምህር እኔ ማግባት አለብኝ አለችኝ። እሺ አልኩኝ። ጥር ወር ላይ ጾም አብይ ጾም ካለቀ በኋላ ማነው የገና ጾም ካለቀ በኋላ ደግሞ ፖሊሷና ልጁ ደግሞ እንጋባለን ብለው ቤተሰብ ወጠሩ። ያ ልጅ ሊያገባ አይናፈሩ ከቤት ወጥቶ የማያውቀው በጣም ይገርማል። የባንክ ሰራተኞች ጓደኞቹ በሙሉ ገርሟቸው እሱ በማግባቱ ማለት ነው። በማግባቱ ይቻላል ሴት መቀረቡ ራሱ ገርሟቸዋል። እና ሲስቁበት ነበረ። ያው እንግዲህ ስትፈራው የነበረውን አቅፋው ልታድር ነው ምናምን ይሉታል። እና ሰርግ ላይ ሆኖ ይላል ምን ሆነ ነው እንደዚህ የምትስተው ስለው ጊዜ የሚሉኝን አትሰማም መምህር ይለኛል። ሰርግ ላይ ሆኖ ይተርቡታል በቃ። እና አንዳንድ ጊዜ ደስ ይላል ጓደኝነትና መንፈሳዊ ሕይወት። ግን ወጣ ያለ ቀልድ ደግሞ ትንሽ ያሳፍራል። እና ተናዶ ተነስቶ ሄዶ ሽንት ቤት ከሙሽራ ጎን ተነስቶ እኮ ሽንት ቤት ሄዶ ምናምን ላቡን ሲጠርግ ምናምን ተከትየው ገበሉ። ምንድን ነው ምን ሆነሃል አለው። ምን እኮ አሁን እኮ የሚሉኝን እኮ አትሰማም፣ በቴክስት እያደረጉ የሚልኩልኝን እኮ አታይም እኮ አለኝ። አነባዋለሁ። ባለጌዎች ፊዚዎች ጓደኞቹ ምን እንደሚሉት እንደዚህ ላይ መነገር ይከብዳል፣ ያስቃል። ግን ደግሞ ያው በወጣት ደረጃ የሚነገር ነገር እዚህ ማወራው አይደለም። እና አሁን እንዴት ደፍረህ እንትን ልትል ነው ምናምን ነው ነገሩ። መስኮቱን ቆልፍ፣ በሩን ዘጋጋ፣
እንደገናም ደግሞ እጅግርህን ምናምን ታስረህ ነው ምናምን እያሉ ይቀልዱበታል። እና ድንግል ወንድ ለመጀመሪያ ጊዜ የሚሰማውን ስሜት እያነሱ ሲያስፈራሩት ነበር። እና ሁሉንም ሰብስቤ ጠሯቸውን እረፉ፣ ተጽዕኖ እየፈጠራችሁበት ነው፣ የእውነት ነው የሚመስለው አልኳቸው። አረ እኛ ሲንቀልድ ነው እሱ አውቆ ነው። አውቆ አይደለም የእውነት ተጽዕኖ ይፈጥርበት አልኳቸው። እና በዚህ ሰርጎ አለፈ። ከዛ በኋላ ግን የቤቱ መነቃቃት የሆነችው የመጀመሪያ ያገባችው ልጅ ሆዷ ገፋ እያለ ሲመጣ ምናምን እንደዚህ እርግዝና አባት የልጅ ሊያዩ ሲሆን አይደለ ደስ አይልም። አሁንም ነፍሰ ጡር ናት እንግዲህ የመጨረሻ ዙር ላይ ነች ያለችው። እና መጨረሻ ዙር ስላችሁ ኦልሬዲ በቃ ወደ 6 ወር አይሆነው ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት አይደል ወደ 5 ወር ይሆናል። እና አባትየው ያለው እንክብካቤ እንዴት እንደሚሰግዱ ብታዩዋቸው። ከዚህ በኋላ ስራው የኔ ነው ብዬ ልጆቹ አላወቁም። አሁን ባለፈው ጾም ከተፈታ በኋላ እንደተፈታ ሐሙስ ማለት ነው። በተፈታ ሐሙስ ነው ዓርብ ሐሙስ ላይ ነች። ሐሙስ ላይ ቤተሰብ አስቆረብኩኝ። እናትና አባትን አስቆርቤ እቤት አምጥቼ አስቀመጥኩ። ነጭ በነጭ ለብሰው መጥተው ቁጭ አሉ። ለምንድነው? ጉጉት እንዲያድርባቸው ስለፈለኩ ነው። እና በጣም ደስ አላቸው። ከስራ ሲመጡ ማየና አባዬ ቆርበዋል የሚባል ሳንሰማ ሄደን ሳናጅባቸዋል ነው። መንፈስ ቅዱስ መላእክቶች ሁሉም አጅበዋቸዋል። የእናንተ አጀባ አሁን የእናንተ ተራ ነው። ቶሎ መንፈሳዊ ሕይወታችሁን ኑሩ። ይሄ የኔ ስራ ነበረ። እኔ ነበርኩ ይሄ ማድረግ የነበረብኝ ብዬ እናትና አባት ቆረቡ። ያ ቡዳ መንፈስ አሁንም እንዳለ ነው እናትየዋ ላይ ሆኖ መምህር ግርማ ጉባኤ ላይ ሄዶ እስኪወጣ ድረስ እየጠበቅን ነው። አንድ ቀን ሄዶ መድረክ ላይ ያፈነደዋል፣ ይወጣል እንግዲህ። እና ምንድነው ልክ እናትየዋ ቆርበው ሲመጡ እንቅልፍ የለም ምን የለ ቁጭ ይላሉ። ማዘር አቤት ትንሽ አረፍ ይበሉ። አይ እንደዚህ ይሆናሉ፣ ችግር ምግብ ይምጣ፣ እሺ ይበላሉ። ቁጭ ከጸጥ ዝም። ከዛ መንፈሱ ነው ወይስ ማን ነው እንጠራጠርና ከዛ ማዘርዬ ይቅርታ የሚሰማውት ነገር አለ ወይስ አጅረው ነህ ሰው ጊዜ ይለኛል። እንደዚህ ሁለታችንም ነን። ስለዚህ ሴትዮዋ ናቸው የሚመልሱልኝ ወይስ መንፈሱ ነው? ግራ ገባኝ። እርስዎ ኖት እንደዚህ የሚሉኝ ወይስ አንተ ነህ ስለው ጊዜ በአፍ አያወራም፣ በምልክት ነው የሚያወራው እኮ። አንተ ነህ ስለው ጊዜ እኔ ነኝ እርስዎ ኖት። አዎ ለምን አያወራም ስላችሁ ጊዜ ልክ እንትን 12 ሰዓት ከሆነ በኋላ ቁርባኑ ቆርበው ብለው በቃ ጨርሰው ማለት ውለው ማለት ይቅርታ ውለው ጨርሰው 12 ሰዓት ከሆነ በኋላ ልብሳቸው ማውለቅ ይችላሉ ማማ ይባላል አይደለም። የዛን ሰዓት ላይ ማውራት ይጀምራሉ። ይነግሩኛል። ደውሎ ማዘር እኮ አወራች ይሉኛል። ኦኬ አውቀው ነው ድንገት ክፉ ላለማውራት ይሆን ማም ደውሎ መምሪ ይሉኛል። አቤት እንደው ዝም ሲሏቸው አይገባችሁም እንዴ አሉኝ። ምን ነው አልኳቸው። እኔ እኮ በውስጥ በኩል እኮ ሙልጭ አጎ እየሰደበህ እኮ ነው እና አፊ መናገር ከጀመርኩ ስድቡ እንዳትሰማው ብዬ ነው አሉኝ። ሙልጭ አጎ ይሰድብሃል አሉኝ። በቃ የማይልህ ነገር የለም፣ የማያወራው ነገር የለም። እና መንፈስ ብዙ ጊዜ በቆረብንበት ቀን ሊፈትነን ከሚሞክራቸው ነገሮች ውስጥ አንዱ ሐሳብ ነው። በሐሳብ ይፈትነናል። ዝንየት ይመታናል። ህልመ ሌሊት ማለት ነው። ምንም አይነ ጥላ ሳትታየል ምን ሳትል እዛው በሶፋ ላይ በተኛችሁበት ወይም አልጋ ላይ በተኛችሁበት በቆረባችሁበት ቀን ህልመ ሌሊት ይመታችኋል። ከዛ ወይኔ ኃጢአት በቃ የሆነ ኃጢአት የሰራችሁ ይመስላችኋል። የረከሳችሁ ቅዱስ ቁርባኑን ያቆሸሻችሁት ያጎደፋችሁት ይመስላችኋል። ምንም አልተፈጠረም። ይምጣ ህልመ ሌሊቱ እንዲያውም መንፈሱ እንደተመታ ነው የሚቆጠረው። ቆርባችሁ መታችሁ ቤት ስትተኙ ህልመ ሌሊት ከመጣችሁ በዛው ቀን ማለት ነው ከመታችሁ ይሁን መንፈሱ ተመቷል ብላችሁ አስቡ። እንደገናም ደግሞ እናንተን ሊረብሻችሁ ነው። ኧረ እኔ አልሰማህም። የወጣው ዘር ነው፣ ሌላ ቆሻሻ ነገር አልወጣ። የሴት ዘር ቢያገኝ ሰው ሊሆን የሚችል ነገር ነው የወጣው። እታጠበዋለሁ ነው የሚባለው። ከዛስ በአይነ ህሊናዬ የሆነችን ሴት እያመጣ እየከሰተብኝ ወይም በህልም እያመጣብኝ ነው ይሄን ያሳይ። በቃ ደግሞ ጸልይበታለሁ፣ እሰግዳለሁ፣ ይሄን ነገር ላለማሰብ እሞክራለሁ እያላችሁ ራሳችሁ ማለማመድ ነው ያለባችሁ። ብዙ ጊዜ ሌሊት በህልም የምትመጣው ቀን በእውን ያየር ነው ይባላል። ቀን ምንም ሳታዩ ራሱ ሌሊት ሊመጣ ይችላል። ለምን? የመንፈስ ውጊያ ስለሆነ ማለት ነው። ዛሬ ላይ እንግዲህ እኚህ እናት ከተቀመጡበት ሳይነሱ ቁጭ ብለው አጋኑን እየጸለዩ እግዚአብሔርን እያመሰገኑ ያሉ እናት ናቸው። በዚህ ልጅ በአይናፋሩ ልጅ ምክንያት ማለት ነው።
ወደኋላ ግን ታሪካቸውን ሲናገሩ ይህ እናት በጣም ነው የሚያሳዝነው። ታሪካቸው በጣም ያሳዝናል። ምን ማለት ነው? ቤተሰቦቻቸው ዘሮቻቸው በሙሉ ኩል እየተኳሉ ነው የመጡት። አንድ በሉ ኩል እሳቸው ጋር ብቻ ኩል አይኳሉም። እሳቸው ኩል አይኳሉም። ያን ያገባው ዘመን ያገባሁኝ ወቅት ላይ እኳል ነበር አሉ። ከዛ አንድ አባት መጥተው እንደው ይሄ ኩል አያምርብሽም፣ ተይው ግድ የለም ይቅርብሽ ነው ሌላ ነገር ያስመስልሻል ሲሉኝ ትውት አደረኩታሉ። ለካ ጉዳዩ ከኩሉ ብቻ አይደለም፣ በኩል ከነገሰው መንፈስ ጋርም ነው። አንድ ጊዜ መንፈሱ አይን ላይ ከተቀመጠ ኩል ኖረው አልኖረው ምንም ለውጥ የለውም። ስለዚህ ኩል መሳቢያው እንጂ መንፈሱ ለመኖሩ ማሳያው ምልክት እንጂ ኩሉ ምንም ጥቅም የለውም እዛ ቦታ ላይ። ለምሳሌ አቴቴ ጨሌ ቤት ውስጥ ሲኖር ጨሌው ላይ አይደለም ሰይጣን የሚቀመጠው። ሰይጣን እዛ ቤት ውስጥ ለመኖሩ ምልክት ነው ጨሌ እንጂ ሰይጣን ሞኝ አይደለም። ሙዳይ ውስጥ ቅቤ የተቀባ ምንም ጨሌ ውስጥ የሚቀመጠው ሞኝ አይደለም፣ ግን ንብረቱ ነው። እናንተ ስራ ስትሄዱ እቃችሁን ተሸክማችሁ አትሄዱም። ቴሌቪዥን ተሸክማችሁ አትሄዱም። ስራ ስትሄዱ ኢቭን ሁሉንም ጫማችሁን ተሸክማችሁ አትሄዱም። ግን የወንድ ጫማ ቤት ውስጥ ከተቀመጠ ቤት ውስጥ አባወራ አለ ወይም ወንድ ልጅ አለ ማለት ነው። ትርጉም ምልክት ነው አይደል? ልክ እንደዛ ሁሉ ጨሌ ካለ አቴቴ አለች እዛ ቤት ውስጥ ደግሞ የቤቱ መቤት የቤቱ ጠባቂ የምትባል አለች ተብሎ ይታሰባል። ስለዚህ ምልክት ነው፣ ለመኖሩ ምልክት ነው። እኚህም ሴትዮ ያኔ ኩል ይኳሉ በነበረበት ሰዓት መንፈሱ እሳቸው ላይ አይናቸው ላይ ለመንገሱ ምልክት ነው። እና በተደጋጋሚ አይናችሁ የምታሹ ሰዎች አንዱ ምልክቱ ይሄ በጣም አይናችሁ እንደዚህ በጣም አይናችሁ እስኪወጣ ድረስ የሚበላችሁ የሚያሰካችሁ መጀመሪያ በሳሙና ታጠቡ። ምናልባት ሌላ የተለያየ የአይን ችግር ከሆነ ትራኮማ፣ ግላኮማ፣ ሌላም የአይን ችግር ካለ ይሄን ሁሉ ታጥባችሁት ሕክምና አድርጋችሁ አሁን የሚበላችሁ የሚያሳካችሁ ከሆነ ግን ያው ቡዲት ወይም ቡዳ ነው። የቡዳ መንፈስ መገለጫው በጣም ብዙ ነው። ግን እንደገባ ምልክቱ ራስ ምታት ይለቅባችኋል። ምግብ ስትበሉ ያቀለሸልሻችኋል፣ ወደ ላይ ይላችኋል፣ ቮሚት፣ አጠቃላይ የምግብ ፍላጎታችሁ ይዘጋል፣ እንቅልፍ እጦት ይኖራል። ቡዳ መንፈስ ሲገባ በተለይ ከሰው መንፈስ ሸምታችሁ ማታ ስትገቡ እንቅልፍ የማጣት ችግር አለ። ለተከታታይ ሳምንታት ይሄ እንቅልፍ የማጣት ችግር፣ መጨነቅ፣ እንደገናም ደግሞ እጃችሁ ላይ ያለው ነገር የመባከን ያለ ምክንያት ገንዘብ የማውጣት የማይጠቅም ነገር መግዛት፣ ጤንነት ማጣት፣ እንደዚህ ነገሮች ብዙ ጊዜ ከቡዳ መንፈስ የመጣ ወይም ሌላም መተትም ሊሆን ይችላል። ሌሎችም ግን ሞር በብዛት ቡዳ ነው የሚሆነው እና ጥንቃቄ ማድረግ አለባችሁ። እናቶች ልጆቻችሁን እሹሩሩ በማለት አይደለም የምታድኗቸው፣ በመንቃት ነው። ምንድን ነው ይሄ ችግር? የዚህ ልጅ ችግር እውነት ያጠፋሁት ነገር አለ ብላችሁ እናቶች አስቡ። አባቶች በተለይ 70% እናቶች ለልጆቻችሁ ያሰባችሁ መስሏችሁ፣ አባት ሙሉ ቀን ስራ ውሎ ነው የሚመጣው። እናት ግን ከልጇ ጋር በጣም የመገናኘት ዕድሏ በጣም ሰፊ ነው። በተለይ እናት ለወንድ ልጇ፣ አባት ደግሞ ለሴት ልጁ። ይሄ በጣም የታወቀ የተረዳ ነገር ነው እና ጥንቃቄ ማድረግ አለብን። ምንድን ነው ከኔ ወደ ልጆቼ ሊያልፍ የሚችለው? በህይወት ዘመኔ ምን አጥፍቻለሁ? ምን አድርጌያለሁ? ልጆቼን ከኔ ላይ ተነስቶ ምን ሊያገኛቸው ይችላል? የገንዘብ ማጣት ችግር ነው? የስንፍና ነው? ጉራ ነው? ትዕቢት ነው? በእግዚአብሔር ላይ ማመፅ ነው? ወይስ ደግሞ ዝሙት ነው? ይሄ ሁሉ ነገር ቼክ መደረግ አለበት። ትዳር ሲይዙ ተፋተው መምጣት፣ እናትና አባት ይደባደቡ ይጣሉ ከነበረ ይፋጁ ከነበረ ልጆች ላይ ይሄ ነገር መጥቷል። አግብቶ የመፍታት ነገር አለ ልጆች ላይ። ልክ እንደኔ እኔ ስንት ጊዜ አግብቻለሁ፣ ስንት ጊዜ ፈትቻለሁ። አግብተን ባንፈታም እንኳን ወይም ደግሞ እናትና አባት አግብተው ባይፈቱ እንኳን በትዳራቸው ላይ ሲናቆሩ ሲፋጁ ከነበሩ ልጆችም እንደዛ ነው የሚሆኑት። ጭራሽ እንዲያውም ትዳር የሚከለክልም ሊኖር ይችላል። ለምን ተጋባችሁ የሚል ለምን ሰላም ሆናችሁ የሚል ባልና ሚስት ላይ ካለና ሁሌ የሚያናቁር ከነበረ ልጆች ደግሞ ጭራሽ ይብሳል እና ለልጆች ህይወት መበላሸት የመጀመሪያ ተጠያቂ ሊሆን ይችላሉ የማስበው እናትና አባት ናቸው። ሁለተኛ ተጠያቂ መንደርና ጓደኛ ነው። መንደርና ጓደኛ። ሶስተኛ ተጠያቂ ደግሞ ራሳቸው መቼም ማንም ሰው ልበላሽ ብሎ ስለማይበላሽ ማለት ነው። መጥፎ ልሁን ብሎ አይልም። ስለዚህ ራሳቸውን ቼክ ማድረግ አለባቸው። ተሳስቼ የሆነ መጥፎ አመለካከት ኖሮኝ የሆነ ያደረኩት ነገር አለ ብሎ ሰው ራሱ መጀመር መጠየቅ አለበት። መነሻውም ራሱ ሰው ነው። ግን በዙሪያችን ያሉ ሰዎችን ስንመለከት ለዚህ ሰው መበላሸት ምክንያቱም ማን ነው ሲባል እኔ ከሚለው ጀምሩ ስላችሁ ምን ማለት ነው? ቤተሰብ ከሆናችሁ ነው። ይህን ሰው እኔ ምን አድርጌዋለሁ? እንዴት ጎድቼዋለሁ? ከኔ ላይ ድንገት መንፈስ ተነስቶ ሄዶ ጎድቶት ይሆን? የልጄን ልብ ያከፋብኝ፣ የሚስቴን ልብ ያከፋብኝ፣ የባሌን ልብ ያከፋብኝ፣ የእናቴን ልብ ያከፋብኝ፣ የአባቴን ልብ ያከፋብኝ ማን ነው? እንደዚህ እንድንናቆር የሚያደርገን ማን ነው? እኛ የምን ቤተሰቦች ነበርን? መጀመሪያ
አሁንስ ደግሞ ምንድነው እስቲ ውጤታችን? መብላት መጠጣት፣ ከዛ መሞት ነው በቃ ላይፍ ህይወት ይሄ ነው? ተስፋችን ምንድነው ብሎ ማሰብ ያስፈልጋል። ከዛ ባዕድ አምልኮ የሚያመልኩ ቤተሰብ ውስጥ ከተወለዳችሁ መጀመሪያ ይሄ መንፈስ መቃወም፣ እናትና አባት እናንተ ታማችሁባቸው እናንተን ለማሳከም ጠንቋይ ጋር፣ ደብተራ ጋር፣ ሌላ ሰርማሽ ቅጠል በጣሽ ጋር ወይ ደግሞ የተለያዩ ኮከብ ቆጣሪዎች ጋር ሄደው ከነበረ ይሄን አናዟቸው፣ ጠይቋቸው። ያም ተጽዕኖ ስላለው ነው። እንደገናም ደግሞ ሳታውቁት ምግብ ለመብላት ሆቴል ስትሄዱ፣ ዘመድ ጋር ስትሄዱ፣ የሆነ ሰው መተት ወርሮባችሁ ድግምት ተደርጎባችሁ ደግሞ የመጣባችሁ መንፈስ ካለ ደግሞ ይሄንም ቼክ አድርጎ ራሳችሁ ላይ። ሰው ዝም ብሎ ሆስፒታል እየሄደ ኪኒን መዋጥ የለበትም፣ መርፌ መወጋት የለበትም። እንደው ዝም ብሎ እየሄደ ዶክተር ብቻ አይደለም፣ ካህናትንም መጎብኘት፣ ጸበሉንም መጎብኘት፣ ራስንም ቼክ ማድረግ፣ ራስን መጠራጠር ጥሩ ነው። በራስ መተማመን ሲባል እኮ እኔ ትክክል ነኝ ብሎ ማሰብ ማለት አይደለም። እየሰራችሁት ያላችሁት ነገር ውጤታማ እንደሚሆን ተስፋ ማድረግ ማለት ነው። በራስ መተማመን ማለት እንጂ ክርስቶስ የተናገረው ቃል ካዱ ማለት አይደለም። ክርስቶስ ምን አለ? የሚወደኝ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ነው አይደል? ራሱን ይካድ ምን ማለት ነው? እኔ ሁሉ ነገር እችላለሁ አይበል፣ ፈጣሪውን ተስፋ ያድርግ ማለት ነው። እኔ በር ነኝ ማለት ነው ክርስቶስ። ስለዚህ በአንድም በሌላ መንገድ የምናጠናው፣ የምናነበው፣ የምናደርገው ማንኛውም የምንሰራው ስራ በሙሉ በእግዚአብሔር እጅ ውስጥ ከሆነ ከእንደዚህ አይነት ክፉ መንፈስ እንድናለን። በዚህ ገጠመኝ ውስጥ በጣም ልዩ ሆኖ የተጻፈባቸው የትኛው ነው? እኔ የትኛው እንደሆነ ታውቃላችሁ? ፖሊሷ ሊፍት ለመጠየቅ እንደዚህ ብላ ያስቆመችው ሾፌሩን፣ ያቺ ቅጽበት ነች የዚህን ቤተሰብ ህይወት የቀየረችው። ስለዚህ እናንተ ይሄንን ገጠመኝ ስታዳምጡ፣ የመምህር ግርማን ትምህርት ስትሰሙ፣ በተለይ በመናፍስት ላይ ስትነቁ፣ በተለይ ደግሞ ገድልና ድርሳን መጽሐፈ መነኮሳትን የምታነቡ ከሆነ፣ የመጽሐፍ ቅዱስ ክፍሎችን ምክሮችን የምትሰሙ ከሆነ፣ ጠላታችሁ ዲያብሎስ ላይ የምትነቁ ከሆነ ቤታችሁን አድናችሁ ራሳችሁን አድናችሁ ከዛ ደግሞ በምትሄዱበት ቦታ ሁሉ እግዚአብሔር በእናንተ ላይ ሆኖ ስንት ቤተሰብ ይቀይራል ማለት ነው። እግዚአብሔር ይመስገን። በሰርጉ ላይ ያስተማርኩት ትምህርት ልክ እንደ ልጁ የሚያስቅ ነው። በቃ ልጁ ሁኔታው ያስቅ ነበረ እና ጥሩ የሆነ ትምህርት ወንጌል አስተምሬ ስወርድ ስቀመጥ እንዲህ ደስ እንዳለኝ። ለምን? ፖሊሷን ኮራሁባት፣ በጣም ጎበዝ። ሁለተኛ ነገር ደግሞ እናትና አባት ለኔ ትምህርት ብዙ አስቸጋሪ አልነበሩ። ያን ያክል ማገዶ የሚጨርሱ ወይም እልክ ውስጥ የገቡ ብዙ የሚያስቸግሩ ሰዎች አልነበሩ። ሌላው ደግሞ ልጁ ቶሎ ብሎ ልጅቷን ማፍቀሩ ነው የጠቀመው። የእሷ ሁኔታ ደስ ብሎት ፊልምን የሆነብኝ አለ እና የእውነት አይመስለኝም። ቶሎ ብዬ ቤት ገብቼ መሽቶ ነግቶ ጠዋት ደውዬላት ወደ ስራ ቦታ እስከማድረሳ ድረስ እንትን ይልብኝ ነበር፣ በጣም ይዘገይብኝ ነበር ሌሊቱ አለ። ተኝቼ አድሬ እንኳን ይዘገይብኛል አለ። ያ ምንድነው? ፍቅር፣ ትክክለኛ ፍቅር ይዞት ነበረ። ለመጀመሪያ ጊዜ ያፈቀረች ልጅ ነው። ለመጀመሪያ ጊዜ ያገባውም እሷን ነው። ከእሷ በፊትም ሌላ ሴት አያውቅም። ሌላ ምንም ነገር የሚያውቀው ነገር የለም። አሁን በጣም ደስ የሚለው ነገር ትልቁ ነገር መጨረሻ ላይ የምነግራችሁ የተጋቡት በተክሊል ነው። ፖሊሷም እንደ ፖሊስነቷ ድንግል ነበረች። በጣም የሚገርመው ነገር ይሄ ነው። እኔ የገረመኝ ፖሊስ እንዴት ነው ሰው ጊዜ አንዴ መምህር ፖሊስ ሆኖ ድንግል የለም አረን ያላልኩም እንዴት ነው ድንግልና ሰው ጊዜ እኔ በተክሊል ነው የማገባው አለች። በእውነት አዎ ድንግል ነሽ አልኳት። አዎ አለች። ጸጥ ነው ያልኩት። በቃ እንዴት አይነት አጋጣሚ ነው! እንዴት አይነት አጋጣሚ ይገርማችሁ። ይሄን በመናገር ነው የማሳልፈው መጨረሻው። መክሬ ምከረው ካልሰማ ውሃ ውስጥ ንከረው ነው የሚለውና እንግዲህ እግዚአብሔር አምላክ በቃላት በትምህርት ስትመከሩ አልሰማም ካላችሁ ጸበል ውስጥ ተነከሩ ነው የሚለው። ውሃ ውስጥ ተነከሩ አይደለም። እግዚአብሔር አምላክ አይምራችሁን ይክፈተው። ሊቀ መላእክት ቅዱስ ዑራኤል አይነ ልቦናችንን ከፍቶ ማወቅ የሚገባንን ነገር አውቀን እንድንለወጥ ያድርገን። በዚህ ገጠመኝ ውስጥ ምን እንደተማራችሁ ብትጽፉ ደስ ይለኛል። እኔ ግን ሁለት ነገር ጣል አድርጌ ልለፍ። አንደኛ አይነ ጥላ የምትባለዋ መንፈስ ወንድ ላይ ስታርፍ ዋጋ ታስከፍላለች። ከሴት የበለጠ ነው የምላችሁ። በእርግጥ እኩል ሊሆን ይችላል፣ ግን እንደኔ ግን እዚህ ጋር ሳየው አስቡት። ይሄ ልጅ ከእህቶቹ መካከል አድጎ ሁሉ ነገሩ ሴት ነው። ለግብረ ሰዶም በጣም ቅርብ የሆነ ልጅ ሆኖ የኖረው ግብረ ሰዶም እንደሆነ ስለማያውቅ እንጂ አጋጣሚ ሆነ ይሄን የሚያውቁ ወንዶች ቢያጋጥመው ኖሮ እንደዛ ነበር የሚሆነው። መንፈሷ የምትለፈልፈው እንደዛ ብላ ነው። ሊወስደው ነበር ወደዛ። ቀስ እያልኩኝ ላንፏቅቀው ነበረ። ሁለተኛ ነገር ደግሞ ወንድ ልጅ ላይ አይነ ጥላ ሴት ዛሬ ጥላ ስትቀመጥ ሽንት ቤት ሲቀመጥ ደም አይደል የሚያስቀምጠው? ይሄን ነገሩን እያየ እንዴት ከሴት ጋር ተኛለሁ፣ አልጋ ላይ ሻናለሁ፣ እንደዚህ ሆናለሁ፣ በዚህ እድሜ አልጋ ላይ መሻና ከሆነ እንደገና ደግሞ እንደዚህ አይነት ችግር ካለብኝ ሴት እንዴት ነው የምቀርበው?
እንዴት አቀፊያት አድራለሁ አልጋው በስብሶ ርሶ ነው የሚገኘውና ትስቅብኛለች ብሎ ስለሚያስብ ወንድ ልጅ ከሴት በጣም ብዙ ጊዜ ርቆ ሸብቶ አርጅቶ እንኳን አያገባም። እናቱ ጋር ቁጭ ብሎ ታቅፎ ነው የሚኖረው። በቃ ከእናቱ ጋር አብሮ ያረጃል። የዝሙት ስሜቱን የዝሙት ፍላጎቱን ግን ሄዶ ሴተኛ አዳሪ ጋር ወይም ደግሞ ያለ አዳር የሌለበትን ዝሙት ፈጽሞ ይመጣል። ሾርት ነው የምትሉት። እና እንደዚህ አይነት ነገሮች ውስጥ የሚገቡት ብዙ ጊዜ ሳይወዱም መጠጥ የሚጠጡ ምናምን ሌላ ነገር ውስጥ የሚገቡት እንዲህ አይነት መንፈስ ያለችባቸው ናቸው። ወደ ግብረ ሰዶም የምትወስደው ሴት ዛር ናት። ሴቶችንም ሌዝቢያን የምታደርግ ያለ እድሜያቸው ገና በ15 ዓመታቸው በ14 ዓመታቸው ድንግልናቸው እንዲወሰድ የሚያደርገው ይሄ ወንድ ዛር አይነ ጥላ ነው። እንዲህ ስንት እናቶች ይነግሩናል እኮ እንደው በብዙ ሃይስኩል በብዙ ቦታዎች ላይ ኤሌመንተሪዎች ላይ ሴቶቹ ድንግልናቸው ብዙም የለም ይባላል። ያው አላየንም፣ ግን ከሚታየ ሁኔታ አንጻር መገመት አይከብድም። ከእኔ ከምክር አገልግሎትም በዙሪያችን ከምንሰማው አንጻር እንደው በጣም ያሳስባል ነው። ቢኖር ደስ ይለናል። ልጆቻችን ንጽህናቸው ቢጠበቅ በስርዓት ካሳደግናቸው ይሆናል። ግን የአንዲት ቀን ስህተት እነሱ ከፍቅረኛቸው ጋራ ወይም ከክላስ ጓደኛቸው ጋራ የሚያደርጉት ነገር የሚሰማቸው ያን ስሜት ብቻ ነው። በየትምህርት ቤቱ በየጥጋጥጉ በየቦታው በሸትሸት ሲሉ ምናምን የሚያደርጉት ነገር የሚታያቸው። ግን የድንግልና ክብር ትምህርት ቢሰጥ ድንግልና ምንድነው ክብሩ ተብሎ ትምህርት ቢሰጥ በእውነት ምናልባትም ደናግላን ማህበር ይከፈትና ሴቶች እዛ ማህበር ላይ በመግባታቸው ኩራት ሆኖ የሚታይበት ጊዜ ይመጣል ብዬ አስባለሁ። የድንግሎች ማህበር ኢድማ ኢትዮጵያ ድንግል ማህበር ብላችሁ መስርት እስቲ። ኢትዮጵያ ደናግላን ማህበር ማለት ነው። ኢድማ ኢደማ ነው። ኢድማ ደግሞ ይድማ የተባለ ይመስላል። አረቅርብኝ ሌላ ስም አውጥለት ብቻ። ለማንኛውም እንደው ንጽህናን በተመለከተ ሴቶች ንጽህናቸው እንዲጠብቁ አነጋገራቸው፣ ስለምግባር ቤት ውስጥ ሲገቡ በር አንኳኩተው መግባት እንዳለባቸው፣ እናትና አባት እያወሩ እየተከራከሩ ልጆች መሀል ጣልቃ መግባት እንደሌለባቸው፣ ወደ መኝታ ክፍል ሲገባ ስርዓት መማር እንዳለባቸው የሚያሳይ የሆነ አንድ ነገር ቢከፈት ጥሩ ነበረ። ከልጅነት ጀምሮ ሴትነት ምንድነው፣ ወንድነት ምንድነው፣ ሴት ልጅ ባህሪዋ ምን ይመስላል፣ ወንድ ልጅ ባህሪው ምን ይመስላል፣ ይሄንን ስልጠና የሚሰጥበት የሆነ ኮርስ ቢኖር ጥሩ ነበረ። አሁን ይህን ኮርስ ብንሰጥ ደግሞ ብዙ ነገር ይፈጠራል። ግን እንደው የሆነ አጋጣሚ ቢፈጠር ደስ ይለኛል። አልችልም ይሄንን ማድረግ፣ ሁሉ ነገር ውስጥ መግባት ከባድ ስለሆነ ማለት ነው። በዚህ ነገር ላይ ፐርፌክት የሆኑ መምህራን ሊኖሩ ይችላሉ፣ ስነ ጾታ ላይ ጀንደር ላይ የሚያስተምሩ። ግን መንፈሳዊ የጀንደር ትምህርት ቢሆን ነው የምመርጠው። ደግሞ ዓለማዊ ላይ ከባድ ነው የሚሆነው። ወንዱን ወንድ ነው ወይስ ሴት ብሎ መጠየቅ ይጀመራል። ዓለማዊ ሲሆን ደግሞ እንዴ እኔማ ወንድ ነኝ ሲል አይ ሴት መሆንም ትችላለህ መብት ነው እሺ ብለው ልጁን ወንድነቱን እንዲጠራጠር ሊያደርጉትም ይችላሉ። ሴቷን ደግሞ ወንድ ልጅ ሴት ሲሏት እንዴ እኔ ሴት ነኝ ትላለች። አይ ወንድ መሆን ትከፈለሽ ትችያለሽ ይሏታል። ሱሪ ለብሼ ከሆነ ካለች አይ አይደለም እያሉ ያለማመዱ ጾታን ሊያምታቱ ይችላሉ። ስለዚህ መንፈሳዊ የጾታ ትምህርት፣ የስርዓተ ጾታ ትምህርት፣ የስነ ምግባር ትምህርት፣ የንጽህና ትምህርት መርሃ ግብር ቢዘጋጅ እንዴት ጥሩ ነበረ መሰላችሁ። በጣም 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 ወሳኝ የሆነ ነገር ነውና ይሄንን ያነሳሁት ለምንድን ነው? በዛ ውስጥ አይነ ጥላንም ልናገኛት እንችላለን። ጸበል ተጠመቁም ይባላል። አይናፋርነት የሚባለው ነገር በራሱ ችግር ስላለው አይን አውጣነትም ችግር አለው፣ አይናፋርነትም ችግር አለው። ሁሉ ነገር በመጠኑ ሲሆን ደስ የሚለው እና ከቤ ወይም ወንዳ ወንድ የሆነች ሴት በራሱ ወንድ አይነ ጥላ ያለባት ሴት በራሱ ችግር አለ። እንደገና ደግሞ ወንድ ሆኖ ደግሞ ሴታ ሴት ባህሪ ሲኖረው አይናፋር ሲሆን አንገቱን ሲደፋ፣ እንዲያውም አይናፋር ወንዶች ብዙ ጊዜ ጎበጥ ያሉ ናቸው ይባላል አይደለም? ለምን? ስለሚፈሩ እንዲደፋ እያሉ ቦርሳ ሲያዝሉ ራሱ እንዲህ እያሉ የሚሄዱት ደረታቸው ነፍቶ ቀና ብለው ምናምን አይሄዱም ይባላል። እና ከዛ አንጻር ራሱ ተጽዕኖ ይፈጥራል። አፈጣጠር ላይ ሁኔታ ላይ ራሱ ችግር ይፈጥራል። ተሳትፎ ላይ ራሱ ችግር ይፈጥራል። ስታዋሯቸው የሚመልሱት መልስ ተጫወት እንጂ ስትሉ ጊዜ ዝም ይላል። እንዴ አትጫወትም? እሺ በቃ እንደዚህ ነው ማለት። አኩርፎ ነው እንዳትሉት አይደለም። ወንድ ነው መጫወት አለበት። ወንዶች ተሰብስበው ዝም የሚል ወንድ ከሆነ በግድ ይሄ ሰው የሆነ ነገር መለማመድ አለበት ማለት ነው። እና ራሱን ቼክ ማድረግ አለበት እንደዚህ አይነት ወንድ። ሴቶችም ሆነው ደግሞ በጣም የተለየ ባህሪ ያላቸው አሉ። በር ዘግቶ ማልቀስ፣ ጨለማ ክፍል መውደድ፣ ወንድ ሲያዩ መፍራት፣ በድንግልና እድሜን መግፋት፣ 30 ዓመት 35 ዓመት ድረስ መሄድ፣
በድንግልና እንደገናም ድንግል ባይሆንም ራሱ ሲያገቡ ሲፈቱ ፍቅረኛ ሲይዙ ሲጣሉ አቃቂር ሲያወጡ ሬኔ ይሄው እንዳይመቸኝም ሲሉ ይሄኛው ይሻለኛል ሲሉ ምን ሲሉ ይረፍድባቸዋልና ይሄ ሁሉ የወንድ ዛር አይነ ጥላ ምክንያት ነው። ባጭሩ ነው ጠቅለል ሳረገውና ማጥናቱ ጥሩ ነው ብዬ አስባለሁ። ይሄ ዘውጉ ይሄ ስለ መናፍስት የምናስተምረውን ዘውግ አትጥሉት። እኛን ትምህርት የምትቃወሙ ሰዎች ራሳችሁን ቼክ ታደርጋላችሁ። በዚህ አጋጣሚ የዛሬ 3 ሳምንት የትምህርታችን ቀንደኛ ጠላት የነበረ ሰው አሁን የትምህርታችን ተከታታይ ሆኗል። በሚዲያ ደረጃ እኮ ነው። ቀንደኛ ጠላት የነበረ ሰው አሁን የትምህርታችን ተከታታይ ሆኗል። ለምን? እኛን ለመቃወም ገብቶ ትምህርት ሲያዳምጥ ራሱን አገኘው። መስታወት ማለት ይሄ አይደለም። የአምላካችን ስም የተመሰገነ ይሁን። እንግዲህ ይሄንን ገጠመኝ ፈታ ብዬ ሳቀርብላችሁ እንደው ሞር በብዛት ቀልድ እንዳይሆን ሳቅ ብቻ የበዛበት እንዳይሆን ቁም ነገር እንድትይዙበት ብዬ ቀንሸው እንጂ ብዙ የሚያስቁ ነገሮች አሉ። ለሚዲያ የማይበቃ ትንሽ የሚያሳፍር አንዳንድ ነገሮች አሉ። እሱን ትቸው ነው ማለት ነው። በእህቶቹ መካከል ስናወራ ትንሽ ያስቃሉ። ገላውን እያጠቡን ያሳደጉት ምናምናም እዛዛ ቦታ ላይ ማውራት ትንሽ ይከብዳል እና ከዛ አንጻር እንደው ትረዱኛላችሁ ብዬ አስቤ የጎደለው እናንተ ሞልታችሁ በቤታችሁ ውስጥ ያለው ነገር ተወያይታችሁ ችግራችሁን ቀርፋችሁ ለቁም ነገር ያብቃችሁ። እግዚአብሔር አምላክ ሰላም ሁኑ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። ህልሞን በሰመር ሪል ስቴት እውን ያድርጉ። የቀድሞ ፕሮጀክቶቻችን በጥራት አስረክበናል። አሁን ደግሞ የእንግሊዝ ኤምባሲ አካባቢ በካሬ 84,000 ብር ጀምሮ ዘመናዊ አፓርትመንቶችን ያገኙ። ሶስተኛው ሳይት በካሳንችስ ሴቶች አደባባይ ከ125 እስከ 150 ካሬ ሜትር የሚሆኑ ቤቶች ይዘን መጥተናል። ቀድመው በመምጣት ይጠቀሙ። 10% ቅድሚያ ክፍያ ይጀምሩ። ቀሪውን 50% ከወለድ ነፃ የባንክ አማራጭ ወይንም እስከ 20 ዓመት በሚቆይ የባንክ ድጋፍ መክፈል ይችላሉ። ሰመር ሪል ስቴት። ለተጨማሪ መረጃ ከስር ባለው ስልክ ቁጥር ይደውሉ።